የተወደዳችሁ ተመልካቾቻችን በሙስሊም ተማሪዎች ሊግ የሚዘጋጀው ፖድካስታችን እነሆ ጀመረ። ሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። እኔ ደግሞ እንደ ሁል ጊዜው ቢስሚላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነው። ፖድካስታችን አሁን ተጀምሯልና በጣም ኢንተረስቲንግ የሆነ ኢሹ ነው የምናነሳው። በምናነሳበት ጉዳይ ላይ ለጋበዝ ነው እንግዳ እየገባን እየወጣን ያው አሁን ጊዜው ዲጂታል ነው ምናምን አላ እንትን ጋዜጠኛ እንደመጣ ሰምታል። ምን ኤአይ ጋዜጠኛ መጣል ስራችን ተነጠቃለ። ስማ ደከመኝ ውሃ አምጡልኝ ምናምን አይልም። በቃ ቁጭ ብሎ 5 ሰዓት ምናምን አውርቶልህ ባይሆን የሚለየው እንትኑ ነው የድምጽ ንባብ ተሆኑ በዛው ነው ይላሉ። ግን እሱንም ማሻሻላቸው አይቀርም። ከፍ ዝቅ ያደረክ አይደል አንተ የምታነበው ኢሞሽናል ስሜቱን እየጨመሩ ምናምን እንደውም የሆነን ታዋቂ ሰው አስመስሎ መስራቱም ያ ተጀምሯል። ስለዚህ አስባል የመሐመድ ፈረጅ ድምጽ በኤአይ ተሰርቶ መጥቶ አይሙሪ ላይ ልጅ ሁለንተና የከፍታ የምትለዋን አበላሽው ያው ይሻላል። ያው እዛ አካባቢ ለመቆየት እንሞክራለን ማምን ኢንሻአላህ። ሙኬ አክብረን ስለመጣ በአላህ ስም እናመሰግናለን። እኔም ስለጠራችሁኝ በጣም አመሰግናለሁ። በእንደዚህ ዲጂታል ወርልድ ላይ ያሉ ሰዎች እንደዚህ አይነት ነገር ላይ የሚሰሩ ሰዎች ጊዜያቸው በጣም የተጣበበ ነውና እሱን ጊዜውን ሰውቶ ስለመጣልን እጅግ አድርገን እናመሰግናለን። ራሱን እንዲያስታውቅ እንጋብዘውና ኦንላይን ቅረጹኝ አለ ማለት ነው። ከቤት ይልስራ አለ ከዛ እዚህ ለመምጣት አንድ ሰዓት ፈጀብኝና ታውቁታላችሁ አዲስ አበባ ክራውድ ነው። እዛ ሆኜ ብቀረጽ አንሳት ሴቭ አደረግ ነበር። ከባድ ነው። ያው ህይወት ሴቭ ያደርጋል ማለት ያቀልልሃል ምናምን። በዛው ልክም ደግሞ ያመጡብን ቻሌንጆችም አሉ። እሱን ሁሉ እንዳስሳለን ኢንሻአላህ። ራሱ እንዲያስታውቅ እንጋብዘውና አንድ የሚዘለው ነገር ካለ እኛ ሞላበታለን። እሺ እኔ ሙከረም አሊ እባላለሁ። ሶፍትዌር ኢንጂነር ነኝ። ትውልዴ ወደ ደቡብ ኢትዮጵያ ነው። በ8 ዓመቴ ነው አዲስ አበባ የመጣሁት። ከ4 እስከ 12 አዲስ አበባ ተማርኩኝ። ከዛ ዩኒቨርሲቲ ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው ጆይን ያደረኩት። ኮምፒውተር ሳይንስ ኤንድ ኢንጂነሪንግ የሚባል ዲፓርትመንት ጆይን አደረኩ። 5 ዓመት ፕሮግራም ነው። እዛው በምትማርበት አዳማ ዩኒቨርሲቲ ላይ ዱዋል ዲግሪ የሚባል አለና ኤሌክትሮኒክስ ኤንድ ኮሚኒኬሽን ኢንጂነሪንግ የሚባለውንም አንድ ላይ ዱዋል ዲግሪ እዛው ጨረስኩ። የግቢው ሃይስት ስኮር ስለነበር በዛው ማስተርስ እንድጀምር ስኮላርሺፕ አመቻቹልኝ። ማስተርሴን ደግሞ ዴታ ሳይንስ ላይ ነው የሰራሁት። 2020 ላይ ዲግሪ ጨረስኩ። 2022 ላይ ማስተርስ ጨርሻለሁ። ዲግሪ ከጨረስኩ በኋላ ወደ ስራው ዓለም ነው ሄድኩት። ማስተርሴን እየሰራው ጎን ለጎን ወደ ስራው ማለት ነው። ስራ ያው ሶፍትዌር ኢንጂነሪንግ ነውና እዚህ አዲስ አበባ ላይ ስታርታፕ ካምፓኒ ከጓደኞቼ ጋር ከፍተን አሁን ወደ 3 ዓመት ከምናምን ወደ 4ኛ ዓመት እየተጠጋ ያለ ካምፓኒ አለ። እሱ ላይ ሰራለሁ። በተጨማሪ የተለያዩ ፍሪላንስ ስራዎችንም በመስራት ላይ ትገኛለህ። ዱዋል ዲግሪ አሁን እኔ ማውቀው ዱዋል ዲግሪ ማለት አንድ ሰው ለምሳሌ ኢንጂነሪንግ ቢማር ማክሲመም ዱዋል ዲግሪ ይዞ ሊወጣ የሚችለው በዲስታንስ ማኔጅመንት የሶሻል ኮርሶችን እንደዛ ነገር ነው አለ። እሱ የተለመደ ነው አብዛኛው የሚጠቀመው። እንዴት ነው 2 የኢንጂነሪንግ ኮርሶችን አዳማ ዩኒቨርሲቲ ካሪኩለም ከካይስት ከኮሪያዎች ካሪኩለም ነው እንትን ያደረጉትና አንድ ተማሪ እስከ ሰርድ ይር ድረስ 3.5 ጂፒኤ ካለው ዱዋል ዲግሪ መማር ይችላል። የተቀመጡ ሪኳየርመንቶች አሉ። ለምሳሌ ዱዋል ሜጀር ከሆነ 45 ክሬዲት አወር፣ ዱዋል ማይነር ከሆነ ደግሞ 27 ክሬዲት አወር አካባቢ ወስዶ መጨረስ ከቻለ አፕሩቭ ያደርጉልሃል። ጥሩነቱ ኮምፒውተር ሳይንስ ኤንድ ኢንጂነሪንግ እና ኤሌክትሮኒክስ ኤንድ ኮሚኒኬሽን ኢንጂነሪንግ ዘሴም ስኩል ያሉ ዲፓርትመንቶች ናቸው። ዘሴም ስኩል ስትሆን ደግሞ ብዙ ኮመን ኮርሶች ይኖሩሃል። ኮመን ኮርሶች ካሉ 45 ክሬዲት አወሩ እየቀነሰ ነው የሚመጣው ማለት ነው። 45 ክሬዲት አወሩ ማለት ወደ 14 ኮርሶች ናቸው። ከ14ቱ ኮርስ ወደ 3ቱ ኮመን አሉ። ፍሪ ኤሌክቲቭ የሚባል የኮርስ ታይፕ አለ ደግሞ እኛ ጋር። ኤሌክቲቭ እና ፍሪ ኤሌክቲቭ ምንድን ነው ልዩነታቸው? አሁን አብዛኛው ዩኒቨርሲቲ ጋር ስትሄድ ኦልሬዲ የተቀመጡ ኮርሶች አሉ፣ እነሱን መማር ነው ያለብህ። ኤሌክቲቭ ሲባል ግን ኦፕሽኖች አሉ። ለምሳሌ 5 ኦፕሽን ከ5ቱ 2 መርጠህ ተማር ነው። ኦኬ የፈለከውን እየመረጥክ እንድትማር ነው ያደረገክ። እና ያ የሚያመጡበት ሰበብ የኛ ፊልዱ ኮምፒውተር ሳይንስ ኤንድ ኢንጂነሪንግ ሲባል 3 ፊልዶችን ነው አንድ ላይ ያዘ። ኮምፒውተር ሳይንስ አለ፣ ኮምፒውተር ኢንጂነሪንግ አለ፣ ሶፍትዌር ኢንጂነሪንግ አለ። አሁን ሌላ ግቢ የምታውቁት ከሆነ ኮምፒውተር ሳይንስ 4 ዓመት ነው። እኛ ጋር ግን 3ቱንም ፊልዶች አንድ ላይ መርጃ አድርጎ ስለያዘ 5 ዓመት የተደረገው በዛ ነውና የሆነ ሰው ወደሚፈልገው ሊን ለማርክ ሲፈልግ እነዚህን ኮርሶች እየመረጡ ይወስዳል። ኮምፒውተር ኢንጂነሪንግ ሞር የሚመቸው ከሆነ ኤሌክቲቭ ኮርስ ላይ የኮምፒውተር ኢንጂነሪንግ ኮርሶችን ሰሌክት ያደርጋል ማለት ነው።
ለዛ እንዲያመች ተብሎ ነው የተመረጠው ይሄ ካሪኩለም። ዱዋል ዲግሪ በምንሰራ ሰዓት ለዛኛው ለኤሌክትሮኒክስ ኤንድ ኮሚኒኬሽን ኢንጂነሪንግ የሚያስፈልጉን ኮርሶች ነው ብዙ ጊዜ ሰሌክት እያደረግን የምንወስደው ማለት ነው። ያመት ሁለቱንም አብረን ለማስኬድ ከዛ በኋላ ወደ 8 ኮርስ ነበር የቀረኝ። ከ14 ኮርስ 6 ኮርስ እዚህ ውስጥ ይገኛሉ። አይዘር ኮመን ናቸው ኮርስ ኤሌክቲቭ ኮርስ ላይ ይኖራሉ። 8ቱን አድ እያደረግን ይወሰድ። ያ ማለት በሴሚስተር አንዳንድ ኮርስ አድ ብናደረግ በ8 ሴሚስተር እነዛ ያልቃሉ። 5ኛው ስንጨርስ ሁለቱንም አብረን አኮምፕሊሽ አድርገናል። ስለዚህ የአዳማው አስቱ የተለየ ካሪኩለም ነው ያለው ማለት ነው። ያ ኢትዮጵያ ላይ አብዛኛው ጋር እንደዛ ነገር ያለ አይመስለኝም። በእርግጥ ሲመሰረቱም የሳይንስና ቴክኖሎጂ ዩኒቨርሲቲ ተብለው 2 ዩኒቨርሲቲዎች ነበር 2008 ወደ ዩኒቨርሲቲ ጆይን ስናደርግ የተቋቋሙት። አንደኛው አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሁለተኛው አዳማው ማለት ነው። እና ትንሽ ካሪኩለማቸውም ለየት ይላል። እንዴት ነው አሁን አዲስ አበባ ዩኒቨርሲቲ ሌላ የተማረ ነው አዳማ የተማረ ወይ ደግሞ ሀረማያ የተማረ ምናምን እንዴት ነው የሚሆኑት? የተሻለ አድቫንቴጅ አለ። ሁሉ ተማሪ አይደለም ዱዋል ዲግሪ የሚወስደው። ለምሳሌ በእኛ ባች ወደ 1000 ተማሪ ነው ግራጁዌት ያደረገው። ከዛው 33 ተማሪ ነው በዱዋል ዲግሪ የጨረሰው። ጥቂት ተማሪ ነው ያንን አኮምፕሊሽ ሊያደርግ የሚችለው። ግን ዱዋል ዲግሪ ሲኖር የተሻለ አድቫንቴጅ ይኖርሃል ነው የስራ ቦታ ላይ። ትንሽ ቻሌንጅ ያለው የሀገሪቷ እንትን አብዛኛው መስሪያ ቤት ከስትሄድ አያውቁትም እንደዚህ አይነት ኮንሰፕቶች። አዲስ ኮንሰፕት ነው ዱዋል ዲግሪ ብትላቸው ገና ቁጭ ብለህ ታስረዳለህ ዱዋል ዲግሪ ምንድን ነው የሚለው። እንደዛ ብዙ ቻሌንጅ ጓደኞቼ ገጥሟቸዋልና ያ ቻሌንጅ ያለው ግን ስትማር ከብዙ ዲፓርትመንት የተለያየ ናውሌጅ ስለሚኖሩ መልቲ ነገሮችን ለመስራት ይጠቅማል። አሪፍ ነው። እንመለስ ወደኋላ ይቻላል። በጣም ስቦኝ እንደውም ልቀጥል ነበር እዚሁ ላይ ግን ትንሽ ወደኋላ ዩኒቨርሲቲ ህይወቱን እኔም ልቀጥል ነበር ግን እንመለስና ወደ ልጅነቱ እዚህ አዲስ አበባ የት አካባቢ ያደግ? አዲስ አበባ እድገት ትውልዴ ደቡብ አልኩኝ ልድገመው። አይ ደቡብ ስትል ደቡብ ሰፊ ነዋል። አሁን ደግሞ ማዕከላዊና ተብሎ ተከፋፍሏል። እሺ ስልጤ ዞን ነው ጎመሮ የምትባል አነስተኛ መንደር አለች። እዛ ነው ትውልዴ። ከዛ ወደ አዲስ አበባ በህፃነቴ መጥቻለሁ። እንዲሁም 0 ክላስ እዚህ ነው የጀመርኩት። 0 ክላስ የሚባል ነበር የምታውቁት ከሆነ አሁን የለም። 0 ክላስ ተማርኩኝ። ተመልሼ ወደ ተወለድኩበት መንደር ሄድኩኝ። ከ1 እስከ 3 እዛ ተማርኩ። ተመልሼ አዲስ አበባ 4ኛ ክፍል ነው የቀጠልኩት። የኖርኩበት ሳሪስ የሚባል አካባቢ ነው ሰፈሬ። ወደ ሳሪስ እዛ ሰፈር ነው። ስለዚህ ፕራይመሪ ስኩልም እዛ አካባቢ። 0 ክላስ ሲል ግን ቄስ ትምህርት ቤት እንዳለ ታውቃለህ? የቆሎ ተማሪዎች የቆሎ ተማሪ ሳይሆን አዲስ አበባ ላይ የቄስ ትምህርት ቤት አሁን አለ ነው። አሁን የለም። እኔ ግን ተምሬያለሁ። እኔም የተማርኩት ቄስ ትምህርት ቤት ነው። ኮመን ያደረገ ምንድን ነው የቄስ ትምህርት ቤት ነው ተብሎ በዛው እንትን ይኖረዋል። ይሄ ኖርማል እንደ መጽሐፍ ቅዱስ አይነት ቃላቶች ትምህርቶች ምናምን ይኖሩታል። ከዛ በተጨማሪ ግን ታስታውሰው ነገር አለ? በደንብ ማስታወሱ ብዙ ነገር አለ። ቅዳሴ እንዳጀምር ምንም አለልም። ግን ከዛ ውጭ ደግሞ ለእንትን አሪፍ ነው። አማርኛ ላይ ምናምን ይሄ አቦጊዳን ምናምን የምትማረው እዛ ነው። እሺ ምንድን ነው የምን ትምህርት ቤት ነው ያለው? ቄስ ትምህርት ቤትና የቆሎ ተማሪ ይለያያሉ ወይስ አንድ ናቸው? የቆሎ ተማሪ አላውቀውም። ግን የቆሎ ተማሪ በዲፎልት የቤተክርስቲያን ተማሪ ማለት ነው። የቆሎ ተማሪ የተባለው እኮ እንትን እያለ አይደል እየለመኑ ቆሎ በአቁፋዳቸው ይዘው ምናምን ቆሎ እየተሰጣቸው ግን የሚማሩት የሰንበት ትምህርት ቤት ነው። ኖርማል አንተ የሃይማኖት የሚማሩት እንደዛ ነው። አንተ ምንም ተምረሃል። ቄስ ትምህርት ቤት ሲሆን ግን ኖርማል አካዳሚክ አቦጊዳ አሁን እንትን አይደለም የሚባለው። አማርኛ ቋንቋ ራሱ የቤተክርስቲያን ነው አይደለም የሚባለው። ከግዕዝ ነው የተወረሰው ምናምን ነው የሚባለው አይደል? ያንን ያስተምሯል። አቦጊዳ ይዞ እያልክ ትቀጥላለህ። ከዛ በተጨማሪ ግን የተወሰኑ በልጅነት ሊሰጡ የሚገቡ የቤተክርስቲያን ትምህርት ተብሎ የሚታሰቡ ትምህርቶችን ትማራለህ። ከዛ ነው ወደ እንትን የምትገባው። ብዙ ጊዜ እንደውም ወደ ኬጂ ትገባለህ። ከዛ አንደኛ ክፍል እንደውም ኬጂ የማይገባው ወደ አንድ ነው። 0 በቃ እንዳለ ኬጂዎችን ጠቅሎ ነው የሚይዘው። እኔ አክቹዋሊ ተምሬያለሁ ኬጂ። 0ንም ኬጂ ነው ዱዋል ዲግሪ ነው የሰራው። ከዛ እንትን ይሉሃል። ከዛ በኋላ ነው አንደኛ ክፍል ምናምን ለመግባት የምትጠራው። እሺ መርሐባ። እንመለስና ወደ ማንሳት ወደምንፈልገው ነጥብ ከ1 እስከ 8 ወይ ፕራይመሪ ስኩል ህይወትህ እንዴት ይመስል ነበረ? መለስ ብለህ ስታስበው። ብዙ ጊዜያቶች አልፈዋል። ማስታወሱ ቻሌንጅ ሊሆን ይችላል። ከ1 እስከ 3 እንዳልኩ የተማርኩበት ያደግኩበት የተወለድኩበት መንደር ላይ ነው እና ኖርማል የግማሽ ቀን ትምህርት ነው እዛ የነበረው። ጠዋት ትማራለህ፣ ከሰዓት አንዳንድ ደግሞ በፈረቃ ይሆንና ጠዋት ሌላው የክላስ ጥረት ሲኖር እነዛ ነገር የተለመደ ነው። ከወር በኋላ ጠዋት የነበረው በሳምንት እኔ ማቀው በሳምንት ነው ይቀያየራል። ያ ነገር አለ። ከዛ አዲስ አበባ ከመጣ በኋላ ኖርማል አዲስ አበባ የሚባል ትምህርት ቤት ነው እዛው ሰፈራችን ነው። ያኔ የህዝብ ትምህርት ቤት የሚባል ነበር። ታስታውሳላችኋል? የህዝብ ትምህርት ቤት ነው።
ክፍያ አለው፣ ግን ክፍያው በጣም አነስ ያለ ክፍያዎች ናቸው የሚከፈሉት። ልክ እንደ እንትን ማለት ነው። አሁን ዳግማዊ ምኒልክ የመንግስት ነው፣ ቀዳማዊ ምኒልክ የህዝብ ነው። አሁን ግን ቀርቷል። አሁን ቀርቷል። ኮንሰፕት ቀርቷል። ያኔ 9ኛ ክፍል እያለሁ ነው ወደ 2004 ላይ ነው ያቆሙት። እንዳለ ህዝብ የነበሩትም ወደ መንግስት ሽፍት አረጓቸው። ግን ቦሌ አካባቢ የህዝብ ትምህርት ቤት አለ ሲባል አይ ቦሌ የህዝብ ትምህርት ቤት ቦሌ የሚባል ትምህርት ቤት ነበር የህዝብ፣ ግን ኦልሬዲ የህዝብ የተባሉት እንዳለ ወደ መንግስት ሽፍት ሆኗል። ወደ መንግስት ምን አደረኩ መሰለህ ባለፈው ቦሌ ላይ ባለፈው መጣልኝ ስለ ህዝብ ትምህርት ቤት እያወራና ነበር ከመሐመድ ሙራድ ጋር። ከዛ እንትን አልኩና ሳስታውስ ለካ እኔ የተማርኩት ቀዳማዊ ምኒልክ ነው፣ ዳግማዊ ምኒልክ ነው፣ ሲስተር ቀዳማዊ ምኒልክ ነው። እሷ ህዝብ ትምህርት ቤት እኔ ከዛ ከሆነ ሰዓት በኋላ ቆሞ የእንትን ሲሆን ምናምን ኤሌመንተሪ የተማርኩበት ከ4 ጀምሮ የህዝብ ትምህርት ቤት ነው። ከዛም ከ9 እስከ 12 የሚባል ፍሬት የሚባል ትምህርት ቤት አለ ወደ ዮሴፍ አካባቢ ማለት ነው። ሳሪስ ገባኝ። ግን ሃይስኩል ከመግባት በፊት አሁን ለምሳሌ እስከ 8ኛ ክፍል በምትማርበት ወቅት ላይ ጥሩ ያለኝ ማስታውሳ ለምሳሌ ትምህርት ላይ ደረጃ ተማሪ ነበርክ ወይ? አሁን ከሚገባኝ 2 ዲግሪ ይዘህ የምትወጣ ሰው ነህ እና ባክግራውንድ እንዴት ይመስል ነበር ትምህርት ላይ ያለ ሁኔታ? ድሮ ባክግራውንዴ የደረጃ ተማሪ እንኳን አልነበርኩም። ይሄ ከደረጃ በኋላ ከ4ኛ እስከ 10ኛ ባሉት ውስጥ ነኝ የነበርኩት። ግን አንድ ትምህርት ላይ በጣም ጎበዝ ነኝ፣ ሂሳብ ላይ በጣም ጎበዝ ነበርኩኝና ኦልዌይስ ሂሳብ የኔ ነው ሃይስት ስኮር። ያ አሁን ድረስ ላለው ህይወቴ ይጠቅሙኛል። ስተኋላ ላይ እንቀጥላለን። ሂሳብ ላይ በጣም አሪፍ ነበርኩኝ። የሂሳብ ስኮሮች ሃይስት ናቸው። ክላስ ውስጥም ሂሳብ አስተማሪዎች ጋር በጣም ፒስ ነኝ። ሌሎች እንዲህ የቲዎሬቲካል ትምህርቶች ላይ ብዙ ጎበዝ አይደለሁ። ዩኒቨርሲቲም ስገባ ቻሌንጅ ያደረጉኝ ነገሮች እንደዚህ አይነት ነገሮች ናቸው። አይከብድም ግን ሂሳብ መማር? ሁለታችንም ሩቅ ነን ማለት ሰው ሁሉ እኮ ተማሪ እንቅልፉ የሚመጣው ሂሳብ ትምህርት። እኔ ደግሞ ሂሳብ ስጀመር እዚህ ሳድግ ንግድ ውስጥ ነው ያደግኩት። ቤተሰብ ነጋዴ ናቸው። ንግድ ላይ ስትሆን ደግሞ ያው ካልኩሌሽን ግን እንትን ላይ ልዩ እንድትወድ ያደረገህ ምክንያት ይኖራል? የተለየ ምክንያት አለኝ ብዬ አልገምትም። እንዲያውም አንድ ምን ትዝ አለኝ፣ ከ1 እስከ 3 ስማር የክላስ አስተማሪያችን የማትስ አስተማሪያችን ማለት የክፍል እንትን ነገር ነች ሪፕሬዘንታቲቭ እና በጣም ክላስ ማትስ ላይ አሪፍ ሰውን ሌላም ኮርስ ላይ እንደዛ ሃይስት መስያታል እና ጥያቄና መልስ ኤቭሪ ዊክ ይካሄዳል በየክላሱ። አንተማ ካልሆነ ክልክ ሰብዬ ወጣሁ። ኧረ እኔ ማላውቅም እፈራለሁ አልኩኝ። አይ ካልሆነ ትባራለህ ምናምን ብላ በቃ በጣም አስፈራሩ። እሺ ብዬ ወጣሁ። ጥያቄና መልሱ ሂሳብ የለው። እሺ እና ከመጨረሻኛ ነው የወጣሁት። እስካሁን አይረሳኝ ያ ነገር ማለት ነው። ያ ነገር አለ ከድሮ። እሷ ማትስ አስተማሪ ነች። እዚህም መጣሁ። ማትስ ላይ በባህሪ ነው ምን አለብኝ፣ ክላስ ውስጥ ህፃን እያላችሁ ትዝ የሚላችሁ ከሆነ በጣም ጎበዝ ከሆናችሁ ፋስት ትሆናላችሁ። ከአስተማሪ እኩል ነው የምታወሩት። አስተማሪ እየጻፈ 2x + 3 የሚያሽቃብጡ የሚባሉ ማለት ነው። ያ ባህሪ ነበረብኝ። ግቢ ዩኒቨርሲቲ እስክገባ ድረስ ያ ባህሪ በጣም ቻሌንጅ አድርጎኛል እና 8ኛ ክፍል እያለሁ የሆነ ሜካፕ ክላሱ ላይ ሌላ ሴክሽኖች ሲማሩ ማት እገባለሁ። ያኔ ሴክሽን አለ ግን ለሜካፕ ስገባ እዛው ይሄ ለምዶብኝ አወራለሁ። እዛ ልክ እንትን አንድ ሲደመር አንድ ስትል ሁለት ነው። አስተማሪ ደግሞ ሲጽፍ ይሳሳታል እና እኔ መናገር ስህተቱን በጣም እያጉላው ነው የሚመጣው። ከሆነ እኔ ክላስ እንዳገባ ብሎ አስወጥቶኛል። ከባድ ነው ደግሞ። ልክ እንትን እኮ ነው አይደል? የሆነ ድምሩ ውስጥ ታውቁ ምናምን እንደዚህ ሲባዛ እንደዚህ ምናምን እንደዚህ ትፈጥናለህ። ብዙ አስተማሪዎች ደግሞ በጣም እንትን ያደርጉሃል፣ ኢንከሬጅ ያደርጉሃል እና ያ ባህሪ ደግሞ እያደገበ በዛው ነው የሚሄደው። ከእሱ ጋር በተያያዘ እንዲህ ማትስ ነክ የሆኑ ትምህርቶችን በዛው እየወደድኩ መጣሁ። ፊዚክስ እና ኬሚስትሪ ያው ቁጥር አላቸው አይደል? ያ ፓርቱ በጣም ኢንትረስትድ እያደረገኝ የመጣው ያ ነው። የገጠሙ አስተማሪዎችስ ምናምን ሜይ ቢ አንዳንዴ የሆነ አስተማሪ ገጥሞና እኔ ማትስ ከዛ በኋላ ጠላው የሚል ሰው ያጋጥመሃል? ብዙ ጊዜ እንደዛ ያሉ አልሐምዱሊላህ። እኔ እስከ 12 እስከ ገባ ድረስ ያሉ መምህራኖች በጣም ጥሩ ናቸው። እንደውም ደግሞ ኢንከሬጅ የሚያደርጉ አንዳንዴ በማይኖሩበት ሰዓት ወጥተው ላስተምር ብዙ ጊዜ ወጥቼ አስተምሬያለሁ። የራሴን ልጆች ጓደኞችም ማለት ነው ክላስ ውስጥ ማትስ ማለት ነው። ማትስ እሺ ብለው ግን ይማሩልሃል። አንተ አስተምር። ተማሪው ያውቃል ጥሩ ግሬድ እንዳለኝ ያውቃል። እንዲያውም አስጠናኝ ያሉ ብዙ የሚመጡ ልጆች ነበሩ። እንዲያውም ምን ትዝ አለኝ ከክላስ በኋላ ብዙ ጊዜ ሱቅ ላይ ቆማለሁ። የፋዘር ሱቅ እሰራለሁ እና ጓደኞቼ ሰብሰብ ብለው ይመጣሉ ሱቅ ላስጠናቸው ማለት ነው። እና ፋዘር አንዳንዴ ይናደዳል። ሰው ቃል ሊገዛ መጥቶ አንተ እዚህ ጋር ታደርጋለህ ቦታ ዘጉና ነው ሁላ ነገር አለው እና ጥሩ ባክግራውንድም ስላለኝ ማትሱ ላይ ማንም እንትን አይለም። ያወጥቼ ማስተምረበት ጊዜ ነበርና አሁን ድረስ የሚደውሉኝ አስተማሪዎች አሉ። የሂሳብ አሁን ድረስ በተለይ ፕሪፔ አስተማሪዎች ጥሩ ኢንተራክሽን ነበረኝ። በጣም ጎበዞች ናቸው። ኢንካሬጅ ያደርጉኛል። ወደ ኢንጂነሪንግም እንድገባ ያደረገኝ ነገር ያ ነው። በቃ ማትስ ላይ ጥሩ ባክግራውንድ ስላለኝ
አሁን ብዙ ተማሪ ሜዲሲን በጣም ይዳላል እንዲያውም አሁን አላውቅም ያኔ በጣም ሜዲሲን በጣም የሚወደድ እንትን ነው ልጅ ሆነ ምን መሆን ትፈልጋለህ ዶክተር ፓይለት ምናምን ነው ያኔ ያው ልትል ትችላለህ ሳታውቀው ከፍ ያልኩ ስመጣ ግን አብዛኛው ተማሪ በቃ ወደ ሜዲሲን ነው መግባት ይፈልገው እና እኔ ብቻ ይመስለኛል በቃ ሜዲሲን መግባት ከማይፈልጉት ውስጥ አብዛኛው ተማሪ ያው ግሬድ ላይ ይመጣለት ይችላል ግን ሜዲሲን ነው የሚሞላ እና 12ኛ ክፍል ላይ ያው ኢሞላ ይለ እንትን ምርጫ ትሞላል ከታች ነው የጀመርኩት ሜዲሲን መጨረሻ የምሬ ሜዲሲን ቬተሪናሪ እንደውም ዴንታል ደስ ይለኛል ዴንታል ቲዮሪ ማለት የሚነበብ ነገር ስለሆነ ካልኩሌሽን ስለሌለው እሱን ነው ማለት አልወድም እኔ ካልኩሌሽን ነገሮች ናቸው በጣም ፈጣን ነው ከዛን ከላይ ጀምሬ ኢንጂነሪንግ አንደኛ ኮምፒውተር ሳይንስ እያልኩኝ ወርታች መውረድ ጀመርኩት ከዛ ያው ጥሩ ውጤት ስለነበረ የመጀመሪያ ምርጫ ደረሰ አዎ የመጀመሪያ ምርጫ ሳይሆን እኛ ምን ሆነ 2008 ላይ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለቱ ስፔሻል ኢንትራንስ ኤግዛሚኔሽን አላቸው ከ12 ክፍሉ ፈተና ውጭም ሌላ ተፈትነ ነው የምገባው አሁንም አለ ቆሟል አስቱ ቀረ ካለፈው ዓመት ጀምሮ አቆሙት ካለፈው ዓመት ኦኬ አሁን 3% ነው ያልከው አሁንም አለ ያልኩት ከኔ ባሽ ጋር የነበሩ ሰዎች አሁን አራተኛ ተማሪ እነሱ ገብቷል እኔ እነሱን ያሰብኩ ለካ አሁን 2% ነበር ተቀይሯል እና ምን ይሰማሃል ግን 3% አለፈ ምናምን ሲባል ሪያሊቲ ነው ምንም የተለየ ነገር የለውም በቃ እነዚያ ነገሮች እኮ ያለፉ እውነታውን ነው አጋልጠው ያሳዩት እንጂ አዲስ ታምር አልተፈጠረም ያመት ከሱ በፊት እንደውም የኛ 2008 ባች ላይ እንዲኮረጃ በትንሹ ነበር 2009 ላይ ፈተናው ተሰረቀ ከዛ በኋላ ያለው ባች ይታወቃል በምን መልኩ እንደሚያልፋል አሁን ላይ ሪስትሪክት ሆነ እንጂ ምንም የተለየ የመጣ ነገር የለም እውነታውን በቃ ያሳየ ነው አንዳንዴ እውነታውን መቀበል ስለሚከብደን ነው ያው ብዙ ምክንያቶችም እንደረድሩ of course okay እሺ ሶ አሁን ማትስ ላይ በጣም ደስ የሚልህና ኢንተረስትድ የሆንክበት ሳብጀክት ነበር ሶ ታስጠናቸዋለህ ምናምን ከዛ ባለፈ ግን ጨዋታ ታበዛ ነበር በህፃንነት ትወዳለህ በጣም ጨዋታ ያው ማይወድ ህፃን የለ አንዳንድ አለ በቃ የሆነ ነገር ላይ በጣም ስፔሻል የሆኑ ጊዶች እሺ እንዲያውም እኔ ብዙ ሰው የሚጠይቀኝ ግቢም እያለው ለሚያውቁ ልጆች ምንም አንባቢ አይደለሁ ብዙ ማነብ ሰው አይደለሁ የክላስ ኮርስ ራሱ ማለት ነው ላይብራሪ ገብቶ ምናምን ልምድ አይደል በወድ ደስ ይለኛል ግን እንደዛ ለምርኩና ብዙ ጊዜ ክላስ ውስጥ ነው በደንብ ጨርሼ የምወጣው አስተማሪ ሲያስተምር በደንብ አንደርስታንድ አድርገው ይወጣሉ በደንብ ገብቶኝ ይወጣሉ ቤት መጥቼ ቁጭ ብዬ መሰገጥ ምናምን እንደዛ ባህሪ የለብኝምና አብዛኛው ታይም ስጮት ነው ሙሉ በጣም ተጫዋች ነኝ ነው ግን ያው የጨዋታ አይነቶችን ልመርጥ እችላለሁ አንዳንድ ሰው ቪዲዮ ጌም ምናምን በጣም ይመቸዋል እኔ እንደዛም ባህሪ ደስ አይለኝም ኳስ በጣም እወዳለሁ እንደውም አንዳንድ ሱቅ እያለው ፋዘር እንዲጠርሙስ ልቃ ምናምን ይለኝ ነበር እኔ ለመልቀም ሄጄ ኳስ ተራግጬ ምናምን ትዝ ሲለኝ ነው እና መጮፍ ላይ ችግር በደንብ የምጮፍ ሰው ነኝ ለማለት ፈልገ የነበረው ታይምህን ሙሉ ጊዜ ስትያጠናህ ምናምን ነበር በደንብ ክሊር በደንብ በጣም እንዲህ ትምህርት ላይ በጣም ራሳቸውን ኦብሰስድ ሆነው የሚሉ ሰዎች ብዙ ጊዜ በቃ እንዲህ ጨዋታ ብላ አይመቻቸውም ሲጀመር እንዳልኩ ያደኩበት ኢንቫይሮንመንትም ሱቅ ላይ ስለሆነ ለአንበብም ብትል አይመችም አሁን ቅድም ያልኩ ይሄ ለምን ማትወደድ ከሚለው ከሱ ጋር ሊያያዝ ይችላል ብዬ ገምታለሁ ሱቅ ላይ ዲስትራክሽን አለ ሰው ይመጣል ካጠገብ ሌሎች ሰዎች ይኖራሉ ወፍጮ ቤት በዚህ በኩል አለ በዚህ በኩል እንጨት ቤት አለ ምናምን ጩኸት ነው እና ኮንሰንትሬት የሚፈልጉ ኮርሶች በተለይ ቲዎሬቲካል ለማንበብ አይመችም ማትስ ከሆነ ግን አንዱ ይመጣና ቫዝሊን ስጠኝ አንዱ ደግሞ የህፃናት ስጠኝ አንዱ ያ ቻሌንጅ ስላለ እዛ ማትስ ማንበብ ይሄናል ኮንሰንትሬሽን አይፈልግም እኔ ባየሁት ከሆነ እንደፈልግ ከሆነ ማንበብ የምችለው አይነት ትምህርት ነውና ከዛ አንጻር ያም ይመስለኛልና ብዙ ለማንበብ ሰፊ ታይም ወስዳለሁ ኦኬ እሺ መርሃባ ከዚህ ጋር ተያይዞ የመድረሳ ህይወትስ ምን ይመስል ነበር ማለት ልጁ ናችሁ ወደ መድረሳ ትሄድ ነበር እሱ ጋር ያለኝ ህይወት ከአንድ እስከ 3 ስማር አልহামዱሊላህ ወደ ስልጤ ማህበረሰብ አብዛኛው ሙስሊም ማህበረሰብ ነው ቁርአንም እዛን የጀመርኩት ያ ፓርቱ በጣም ደስ የሚል ነው አዲስ አበባ ከመጣው በኋላ ግን ያደኩበት ሰፈር ብዙም ሙስሊም የለበትም ሙስሊም ስናገኝ እንደውም ወይ ቢንጎ ምናምን ነው በጣም ሬር ነው በጣም ጥቂት ነው ሳሪስ አካባቢ ማለት ነው ሳሪስ ስፔሲፊክ አዲስ ሰፈር የሚባል ሙስሊም በጣም ጥቂት ነው ያለው ትምህርት ቤቱም ላይ በጣም በጣት የሚቆጠሩ ናቸው መስጂድም ራቅ ብሎ ነው ያለውና ያለኝ ህይወት ለዲን ላይ በዛ ሰዓት ብዙ መድረሳ ህይወት ምንም ማውቀው ነገር የለም አልহামዱሊላህ እኔ ግቢ መግባቴ በብዙ ህይወት ተለውጫለሁ ብዬ ማስበው አንዱ የዲን ህይወቴ ላይ የመድረሳ ላይ ማለት ነው ኦኬ ወደ ሃይ ስኩል ልግባ ታውቃለህ ሞር እንትኑ ላይ ማተኮር ፈለኩና ሃይ ስኩል ላይ ስትማሩ ማለት ነው አብዛኛው ነገር ያው ከ7 ጀምሮ ነው በእንግሊዝኛ ምናምን የሚሆነው ሃይ ስኩል ስትገባ ወይ ደግሞ ፕሪፕላይ 11 እና 12 ስትገባ ናቹራል መረጥክ ያኛው ህይወት ምን ይመስል ነበር ከዛ ከትምህርት ውጪ
ንግድ ትሰራ ነበር? ተጨማሪ ነገር ነበረ ወይስ ኮርሱ ላይ ብቻ ትምህርቱ ላይ ብቻ ነበር የምታተኩረው? ከትምህርቱ ውጭ ትምህርት አለ፣ ቤት መጥቼ ስራ አግዛለሁ። ያው የኔ አብዛኛው ስራ ሱቅ መጠበቅ ነው። ከዛ ውጭ እንዲህ ጨዋታዎች ላይ እንዳልኩ በደንብ ኳስ እጫወታለሁ፣ አያለው። ያ ባህሪ የነበረ ነው። ከዛ የተለየ አዲሽናል እንትን የለም። ግን ትምህርቶቹ ላይ ያው ቅድም እንዳልኩ በጣም አንባቢ አይደለሁም። ግን እንዲያውም ብዙ ጊዜ የምናደርግ ነበር፣ ልጆችን ብዙ ሰው አስጠና ነበር። ማስጠና ስለ ይሄ ጓደኞችን ማለት ነው። አብረን ላይብራሪም ሊሆን ይችላል፣ ወር ሱቅም መጥተው ነው እነሱ ለማስጠናት እኔ እዘጋጅ ነበር፣ ልጆቹን ለማስጠናት በሚል በዛ ህይወት ራሴ በደንብ እንድማርና ብዙ ነገር እንዳውቅ አግዞኛል። እንጂ የተለየ ሌላ አዲሽናል ህይወት አለው ብዬ ማስበው የለም። ግቢ ውስጥ እዛው ከሱቃችን አጠገብ እንጨት ቤት አለ። እዛ እንጨት ቤት ብዙ ሰፊ ታይምን አሳልፍ ነበር። ከሱቅ ውጭ ስፔሻሊ ዊኬንዶችን እዛ በማገዝ የሚሰሩ ስራዎች ሊኖሩ ይችላሉ ምናምን። አንድ ግቢ ስለሆነ እንደዚህ አይነት ህይወቶች ላይ በደንብ እሳተፉ ነበር። እንዴት እንትን ግን ማለት ይሄ እንደተሳበ አሁንም እንትን በጣም ጓጓው ይሄ ወደ ሶፍትዌሩ ማለት ነው። ማት መልመዱ ብቻ ነው ወይስ ሌላ ተጨማሪ ነገር አለ? ፕሪፕ ያለው በእኛ ዘመን እያልኩ ብዙ አለ በኢትዮጵያ አቆጣጠር 2007 ማለት ነው። አይሲቲ የሚባል ኮርስ አለ። ግን የዛኔ አይሲቲ ማይክሮሶፍት ወርድ፣ ፓወርፖይንት ምናምን ናቸው። ከዛ ያለፈ ምንም የተለየ ነገር የለም። ኮዲንግ የሚባል ኮንሰፕት የለም። እንደውም አሁን ላይ እየተለወጡ ነው። አንዳንድ ትምህርት ሃይ ስኩል ላይ እንደዛ ሆኗል። የሚያስተምሩ አሉ። ኮዲንግ ቤዚክ ፓይተን ሲ ፕላስ ፕላስ ነው የሚያስተምሩ እንትኖች አሉና ያኔ ምንም የለም። ማታውቀውን ነገር አትመኝም አይደል? ሶፍትዌር ብዬ ምንም ልመኘው አልችልም፣ አላውቀውም። ያኔ በጣም ጎበዝ የነበርኩበት ኮርስ ድሮይንግ፣ በጣም ጎበዝ ነኝ። ድሮይንግ በጣም ነው የምወደው። እንዲያውም ትምህርት ላይ እየሰራን ላይ እንሸጥ ነበር። ምን ሰሩ ነበር? የሚሰጠው የክላስ እንትኖች አሉ። አሳይመንት ብዙ ተማሪ ይፈራዋል። ድሮይንግ በጣም ይፈራል። 30 ብር 50 ብር ምናምን ለአንዱ ተማሪ 50 ብር አይደርስም። በእኛ ጊዜ ሚሊዮነር ነህ ማለት እኮ ነው 50 ብር የምታስከፍል ከሆነ ለአንድ ሰው አስበው። ክላስ ውስጥ ብዙ ሰው አለና ብዙ ሰው እንሰራ ነበር። በዛ የተነሳ ድሮይንግ በጣም ነበር የምወደው። ዩኒቨርሲቲ ጆይን ሳረግ ህልሜ የነበረው አርኪቴክቸር የሚማር ሶፍትዌሩን ስለማላውቀው። ከዛ ዩኒቨርሲቲ ጆይን ካረኩ በኋላ ነው አርኪቴክቸር ማትስ ብዙ የለውም ተባልኩኝ። አንደኛ፣ ሁለት የድሮይንጉ ቴክኒካል ድሮይንግ ነው የተማርነው። አርኪቴክቸር ደግሞ ከቴክኒካል ድሮይንግም በላይ አርቲስቲክ ድሮይንግ በደንብ ይፈልጋል ነገር። እዛ ላይ ደግሞ ጎበዝ አይደለሁ። አንዱ እሱ። ሁለት ማትስ በጣም ወዳለው። አርክ ላይ ደግሞ ማትስ የለም። ማትስ ያለው የት ነው? በደንብ ይሄን ነገር ማጣራት ጀመር። ኮምፒውተር ሳይንስ ያው ባኩ ማትስ ነው ይባላል። ማቴማቲሻኖች ናቸው አብዛኛውን አልጎሪዝም ምናምን ዲቨሎፕ ያደረጉትና ማትስ በደንብ ይጠቅማል እዛ ጋር ተባልኩኝ። ፍሬሽ ላይ ፓይተን ኮርስ ነበረ። እዛም ላይ ደግሞ አሪፍ አድርጌ ሰራሁኝ። ያ ማለት በቃ የኔ ታለንት ወደዛ ነው የሚል ነገር ነው የመጣልና ከዛ በኋላ ቁጭ ብዬ ሁለቱንም ፊልዶች ሪሰርች ማድረግ የጀመርኩት የቱ ገባ የተሻለ መሆን ይችላል የሚለው እንጂ ከስር የመጣ ነገር አይደለም ማለት ነው። ሲጀምር እንዳልኩ ዩኒቨርሲቲ እስክገባ አርክ ነኝ። አርኪቴክቸር እንዴት ነው? እኔ አበባውን ለወርቅ ላይ መሳል አልችልም። አሁን አርቲስቲክ ድሮይንጉ ቻሌንጅ ነው፣ ክሬቲቭ ይፈልጋል። እኔ ደግሞ ማስመር ራሱ ሳሰምር ምራይቀ ይበላሽብኛል። እንዲህ ቀጥ አድርጎ ማስመር ምናምን አልችልም። በማስመሪያም ማለት የሆነ ሰዓት ሰርቼ ምናምን ቴብል ሰርቼ ሳየው ወይ የሆነ እንደዚህ ሌላ ሆነ ወይ እንደዚህ ምናምን ከባድ ነገር ነው። ሲጀመር አርኪቴክቸር ሲባል እኮ አእምሯችን ላይ የሚመጣው ቀድሞ ስዕል ጎበዝ ነህ የሚባል ነገር ነው አይደል? ግን ከዛ በላይ ነው ይላሉ። ክሬቲቭ በጣም ይፈልጋል። ክሬቲቪቲ ብቻ ሳይሆን እንትኑ ራሱ አላ የሚወስደው ትምህርት ነው። የትኛው ከባድ ነው? ለእኛ ግቢ ኮምፒውተር ሳይንስ በጣም ቀላሉ ትምህርት እሱ ነው። በእኛ ግቢ ከሁሉም ከአርክ ብቻ አይደለም፣ ከሁሉም ትምህርት በጣም ቀላሉ ዱዋል ዲግሪም ለመወሰድኩ ብል ለዛ ይመስለኛል። ሰፊ ታይም አለ ግቢ ያለን። ዱዋል ዲግሪ እየተማርኩኝ ኮምፒውተር ሳይንስ እየተማርኩኝ አዲሽናል ብዙ የምሰራቸው ስራዎች ነበሩ የግቢ በተለይ ማለት ነው። እና ያን ሁላ ፍሪ ታይም እንዲሰጥ ያደረገኝ ዲፓርትመንቱ ፍሪደም በጣም አለ። ግን ከዛ በላይ ምናልባት የአንተ ፍጥነት ቢሆንስ? እሱ አለ ብዙ ሰው የሚለው እንደዛ ነው። በብዙ ነገራቶች ላይ ፈጥናል። ኦፍኮርስ ማለት ያን ዱዋል ዲግሪ እየወሰድክ ከዛም ደግሞ የሆነ የምታደርገው ነገር ታይም ካለ እኔ ትምህርቱ አንተን ቀለ ሆኖ እንጂ ትምህርቱ ቀለ አይመስለኝም። ምክንያቱም አንድ ኮርሱ ላይ የኢንጂነሪንግ ኮርስ እንደዚህ እየወሰዱ በቃ ታይም የሌላቸው የአገር ተማሪ ነው የምናውቀውና እኔ ከአንተ ፍጥነት ጋር ሊያያዝብኛል። ምን ታደርግ ነበር ግን በዛው የተለየ ነገር? አሁን ብዙ አላ እኛ ዙሪያ እንኳን ብዙ ሰዎች አሉ ለአንድ ፈተና ምናምን በቃ
ምን አይነት ባህሪ ያለኛ ጋር አሁን እንዳልኩ ቀላል ያልኩት ከኔ ፐርስፔክቲቭ ብቻ ሳይሆን ከጓደኞችም ስላየሁት ፈተና ሲደርስ አንድ ቀን ሲቀረው ነው የምናነበው ሁላችን እኔ ብቻ አይደለም ሁላችንም በተለይ ከሰርዲር በኋላ ይሄ ግሬዱ ማተር አያደርግም ብዙ ሰው እንደዛ ነው የሚለው በተለኛ ፊልድ ላይ ፎርም ይዘህ ወጣ ስኪሉ ከሌለ ማንም አይቀጥርም የሚፈልገው ኤክስፔሪንስ እና ስኪሉ ነው ሙሉ ሰዓቴን ትምህርቱ ላይ ብቻ ለመፎከስ አደርጋለሁ ነው የአብዛኛው ተማሪም እንደዛ ነውና ክላስ ይማራል አሳይመንቶች ይሰራል ከዛ ላይ ራሱን ሞር ፕሮጀክቶችን ነው የሚሰራው የራሱን ስኪል ዴቨሎፕ ለማድረግ ኤግዛም ሲደርስ አንድ ቀን ሲቀረው ቁጭ ብለን እናነባለን ስናነብ ዶርም ውስጥ ጥሩ ኢንተራክሽን አለን እና ሁሉም የራሱ ታለንት አለዋል እኔ ካልኩሌሽን ኮርሶች ላይ ጎበዝ ሰራለሁ ቴዎሬቲካል የሚሰሩ አሉ ሁሉም የራሱን ያነብና ያ ሰው ነው እኛን የሚያስጠናን ማትሱን እኔ ያስጠናቸዋለሁ ቲዮሪን ሌላ ሰው ያስጠናል ለምን ጊዜያችንን እንፈጃለን ያ አሪፍ ሲስተማቲክ ነበርና ጥሩ ጓደኝነት አለ አሁን ግቢ ከወጣን በኋላ እንዳልኩ ስታርታፕ የከፈት ነው እነዛ ጓደኞች ነን ዶርሜ ነበር ልጆች ምናምን ነውና ያ አጠናን ስታይልም ሊሆን ይችላል አንድም ነገራቶችን ያቀለለልን እና በዛም ደግሞ እንትን ሴሌክቲቭ መሆንም የተሻለ ነው ይመስለኛል አይደል አንዳንዴ ሙሉ ሞጁል ስታገላብጥ ምናምን ትውልና ካነበብከው ውስጥ የሚመጣ የሚችለው ሁለት ጥያቄ ሊሆን ይችላል እና ሴሌክቲቭ መሆን እሱ ብቻ ሳይሆን ዩኒቨርሲቲ ላይ አንድ ማቀው ነገር ወይም የገጠመኝ ነገር ሰው ገና ሳንገባው ላይ ዩኒቨርሲቲ ምን ሰማው ነገር ማለት ነው የሚጠቅምህ አስተማሪ በደንብ አያስተምርህም እንትን አይልህም ገብተህ አንብብ የራስህን ላይብረሪ ውስጥ ገብተህ አንብብ ወይም የሆነ ቦታ ገብተህ ስግጥ ብላ ዳርን ወጥረህ ያዝ ምናምን ነገር ነው እና ኤቭሪዋን በዛ ሂደት ውስጥ እንዴት ነው አሁን እኛም ስንገባ ይሄ ነገር ይናገራል ጥሩነቱ ነው ብዙ ጓደኛ የለኝምና መጥፎ የመከረኝ ነገር ያ ነገር ጠቅሞኛል ገብቼ ራሴ ነው እያንዳንዱ ነገር ዲግ ያደረኩት እንዴት ይሻላል ምናምን አልহামዱሊላህ እኔ ፍሬሽ ላይ ጥሩ ውጤት ነበረኝ ብዙ አንባቢ አለመሆን እዚህ ጋር ነው የጠቀመኝ የሃይ ስኩልም ብዙ አንባቢ ስላልሆንኩኝ ዩኒቨርሲቲ ገብቼ ሰፊ ሳለማንበብ በሞክርም አልቻልኩት ስለማይ ነኝ ያለኝ አማራጭ ክላስ በደንብ አቴንድ አደርጋለሁ ትንሽ ሰዓት አነባለሁ ከዛ በቃ ላይ ቀደረው ይመጣል መተኛት ያለብን ተኛለህ መስራት ያለብን እንቅልፋም ነኝ በጣም ተኛለሁ ማይግሪንም አለብኝና ማይግሪን ደግሞ ያው ከእንቅልፍ ጋር ይያያዛል እና በጊዜ ነው የምተኛው 3 ሰዓት ላይ ተኛለሁ እንደውም የሆነ ጊዜ የምንጀምረው ፍሬሽ ላይ አቴንዳንስ ነበር የአቴንዳንስ ላይ ዶርም ማህደርክ አንዳንድ ተማሪ ውጭ እያደረስ ያስቸግራቸው 4 ሰዓት ነው አቴንዳንስ የሚሞላው እኔ 3 ሰዓት ተኝቻለሁ እንደዛ ነገር ብዙ ጊዜ ይገጥመኝ ነበርና ያ ቻሌንጅ ነበር ሌላ አብዛኞቹ ጓደኞቼ በጣም ለሊት ብዙ ሰዓት ስለሚያነቡ ሱቢ ነኝ የዞርኩኝ መቀሰቅሰው ኃላፊነት ማለት የዞር ቀሰቅሳለሁ ወደ መስጂድ የምንወጣበት ጊዜ ነበርና ፍሬሽ ላይ ደግሞ በጣም ነሻጣዋለሁ ምናምን እና ወደ መስጂድ ስንወጣ ብዙ ተማሪ ደግሞ ላይብራሪ 11 ሰዓት ነው የሚዘጋው ከላይብራሪ ሲመለስ ምናምን ያያቸዋልና 11 ሰዓት ምንድን ነው የሚሰማ ግን ቆይ ለምንድን ነው የሚዘጋው 11 ሰዓት ይጸዳል ከ11 ሰዓት እስከ ጠዋት 2 ሰዓት ላይብራሪ ተዘጋጅተኛል አሁን ምን ይሰማሃል አሁን አንተ ይወጣ አዳር ላይብራሪ አንብቦ አቸኩላው ነው ማለት ለነሱ ነው ማለት ለኔ ወለ ምንም እንትን አይ ምክንያቱም ግሬዱን ያየሁት ነው አልহামዱሊላህ ጥሩ ያመጣው ነው እኔ ነኝ ማለት እነዛ ልጆች ደግሞ ለኔ ሰብሰብ አድርጌ ማስጠናቸው እዛ አዳር አጥንቶ ያጠኑት ልጆች ሌላ ድጋሚ ተናል ማለት ነው እሺ ቴንሽኑ ነው እንጂ የሚያስጠናቸው እነዛ ሪል በደንብ እንትን ፊገር አውት አድርጎት አይደለም ከዛ ምን ይገጥማቸዋል ለሊቱን አይተኙም ክላስ ገብቶ አስተማሪ እያስተማረ ለጥ ብሏል ክላስ ውስጥ ይሄ ማለት ደግሞ ትልቁ ነገር አጣሁ ዋናው እኔ በኔ እምነት የመጀመሪያው ክላስ ውስጥ ነው በደንብ ምክንያቱም አስተማሪው ዋናው ነው ፖይንቱን ነው የሚነግር መጽሐፎች በጣም ትላልቅ ናቸው ላይብራሪ ገብታችሁ ካያችሁት መቼም አንብባ አጨርሱም ያን መጽሐፍ ማለት እና ያለ አማራጭ አሁን እኛ ምን እናደርግ ነበር እንደውም ከዛ ጊዜ በኋላ ከሰከንደሪ ስገባ እኔም ላይ ጓደኞችም ላይ ያየሁት ብዙ ህይወት ስላለ ለምን ቀጣይ ላይ መጡ ተማሪዎች ፍሬሾች ኦሪንቴሽን አልሰጥም አልኩኝ ክረምቱን ቁጭ ብዬ የትኛው ፓዝ መሄድ እንዳለባቸው የቱ እንደሚጠቅም ምናምን ቁጭ ያን ነገር አስተካከል ፍሬሽ እንደጨረሳችሁ ማለት ፍሬሽ እንደጨረሰ ምክንያቱም ጓደኞች ብዙ ተበልቷል አሪፍ እንደውም እኛ ባች አብዛኛው ሰቃይ ተማሪ ነው የተፈተነው ስለሆነ የገባው በእውቀት ማንም የሚበላልጥ አይደለም ሁሉም ጂኒየስ ነው ግን ግሬዳቸው አንዳንዱ ታች ወርዷል አንዳንዱ ሰቅሏል ሶ ያን ሊያመጣ የሚችለው ምንድነው ብዬ ቁጭ ብዬ የራሴን ጥናት አደረኩኝ ከዛ በኋላ ነው ለቀጣይ ላይ መጡ ፍሬሽ ተማሪዎች ያንን ፕሬዘንት አደረኩላቸውና ከዛ ውስጥ ምን አገኘው የመጀመሪያው ክላስ ውስጥ አስተማሪ ሲያስተምር በደንብ ማዳመጥ ነው የመጀመሪያው ስቴፕ ያ ነው ቀጥሎ አስተማሪዎች የሚሰጧቸው ሃንዳውት ወርክሺቶች ይኖራሉ ምክንያቱም ብዙ ጊዜ ሃንዳውትና ወርክሺት ማለት ሾርት ኖቱ ነው አጠር ተደርጎ ነው የሚሰጥ እዛ ፓርት ላይ ፎከስ አድርግ ማለት ነው ከዛ በኋላ ወደ ትላልቅ መጽሐፎች የምትሄደው ተማሪ ግን የሚጀምረው ከዛ ነው ከትልቁ መጽሐፍ ነው የሚጀምረው እና አንድ አያልቅ ያለ የዩኒቨርሲቲ አጭር ጊዜ ነው ያን ሁላ አንብበው መጨረስ አይችሉም እና ያ ቴንሽን ውስጥ የሚከታቸው ተማሪዎች ስለዚህ አሁን እያልክን ያለው ለቴንሽን ሆኖ እንጂ የሚያነቡት ሴሌክቲቭ መሆኑ የተሻለ አማራጭ ነው ያ ነው የሚሆነው አክቹዋሊ እንደዛ ነው እኮ ሊሆን የሚችለው አይደል አስተማሪው ወሳኝ የሚለውን ፓርት አንጥቶ ይነግርሃል ከዛ አንተ እንደውም ብዙ ጊዜ ሲባል የምሰማው
ያቺን ፓርት ለይተ እዛ ጋር ነው ፎከስ አድርገህ ማንበብ ያለብህ 90% ከዛ ነው የሚመጣው 10% ከሱ ሊሆን ይችላል አንተ 90 ላይ ፎከስ ብታደርገው ይሻላል 89 ካመጣ በቂ ነው አንተ ያንን ትተንትን ከምትታገል የተሻለ ነው የገረመኝ አሁን ካለው ማለት ነው እንደዛ አንብበው መጥተው ምን ይሰማቸዋል እነሱ ራሱ መጥተው እዛም አንብበው ድጋሚ ደግሞ አንተ ጋር ለጥናት ይበልጥ ፍርስትሬሽን ውስጥ የሚከታቸው ይመስለኛል እነሱ ሁሉንም ፓርት እንትን አድርጓል ከቨር አድርጓል እኔ ደግሞ የሚመለከተኝ ፓርት ብቻ ዲፕ በደንብ አንደርስታንድ አድርጌያለሁ ልዩነቱ እሱ ነው እነሱ ይመጡች ዋን ሜን ፓርቱን መጥተው በደንብ አንደርስታንድ ስላደረኩት ጥያቄ ይሰራሉ ግን ቻሌንጅ ጥያቄ ሲገጥማቸው እዛ ፓርት ላይ እኔ ጋር ይመጣሉ ያ ነገር ነው ብዙ ጊዜ ልጆችን ጓደኞች ማስጠናው ማትስ ፕሮግራሚንግ እና ድሮይንግ ነው እነዛ ፓርት ላይ አሪፍ አንደርስታንዲንግ ስላለኝ የከበዳቸው ፓርት ይመጣሉ ያ ነው እንጂ የተለየ አሁን የማላውቀው ደግሞ ሰፊ ፓርት ሊሆን ይችላል መጽሐፉ ላይ እንደውም አንዳንዴ ሲያወሩ ይህን ፓርት ኳላ ነበርኩ ቴንሽን አለ ያለ ይባባላል እኔ ዳባ እንትን ብዬ ለጥ ነው አልሰማቸው ቴንሽን እንዲመጣብኝም አልፈልግም እንደዚያ ነገሮች ማለት ነው ጥሩም አይደለም ይባላል እኮ ከፈተና ስትወጣ እንደዚህ ወይ ደግሞ ከላይብረሪ ስትወጣ ማውራቱ እኔ አልወድም እንዲህ ኤክስራይት ምናምን ይሄ ልክ ነው ውጪ ቆመህ ምናምን አላ እንትን የሚለውን ጥያቄ ምን አልኩ ምናምን ከዛ እንዳለ አንተ ያልከውን ኤክስ አድርገው ከፈተናው ሲመጣ እኮ ሙሉ ያገኘው አንተ ልትሆን ትችላለህ እኔ ደስ የሚለኝ ከፈተና በኋላ በቃ መብላት መጫወት ምናምን መሄድ ወደ ቤት ፈተና ላይ ምን አስቸግር ነበር መሰላችሁ ፈተና መቀመጥ አልወድም ፈተና ውስጥ በጣም ቸኳይ ነኝ ቶሎ ከሚወጡ ሰዎች ነኝ እና ፈተና ገብቼ የምችለውን ቶሎ ሰራለሁ ማልችለው ላይ ቁጭ ብሎ ማደር ምናምን ባህር የለኝ ይሆን ነገር ሞልቼ ይወጣል ያ ባህሪ አለብኝ እኔም እንደዛ ነው አልችልም በጣም ፈጥናለሁ እና የሆነ ጊዜ የክላስ ልጆች ሁላ እንትን አሉ ሙኬ ይቀስበል ቶሎ ስትወጣ እነሱ ይመስላቸው ሰዓቱ ያለቅ ይመስላቸዋል ወይ ፈተና በጣም ቀሎ እነሱ ብቻ የከበዳቸው ምናምና የሆነ ጊዜ ተናግረውኛል ምን ልታደርገው እንዲፈጥና ብትወጣውና ግን ካላወቅከው ምን ትፈጥራለህ ቁጭ ስላልኩኝ ደግሞ ለውጥ ይመጣል ብዬ ደግሞ አላምነው እኮ አይ ካላወቅከው ምን ትፈጥራለህ ማለት እሱን እኮ ነው የሆኑ ጥያቄዎች 50 ጥያቄ አለ 35ቱን ሰራ 15ቱን አታውቃቸው አላቆም ሲባልኩ ምንም ሂንቱ የለኝም አይደለም የተወሰነ ፓርት ላስታውስ ይችላል እሺ ግን ሹር አይደለሁም 100% እርግጠኛ መልሶ ይሄ ነው ብዬ አላምነው እሺ ፈተና ላይ ስለ ገጠመህ ነገር እየነገርከን ነበርና እስኪ ሌሎች ገጠመኞች ካሉ ያው አዳማ እንደምታውቀው ሙቀት ነው እና እዛ ሙቀት ላይ ከሰዓት 8 ሰዓት ፈተናዎችን ሁለት ጃኬት ለብሶ የሚመጡ ተማሪዎችን ሊገጥም ይችላል አብዛኛው ስልክ ለመደበቅ ነው ሁለት ጃኬት ለብሶ የሚመጣው እዚህ ውስጥ ይንከባል ታች ላይ ይከታል አውልቅ ስትለው አንዱን ያወልቅልሃል በሌላኛው ደግሞ ሌላ ስልክ ይዛል ያ ነገር ቻሌንጅ ነው ይሄንማ ይበለው የምር ምን አጋጥሞኛል ለምሳሌ እንዴ አንድ ሙቀት ባለበት ሀገር 8 ሰዓት ላይ ፈተና ሰዓት እንዴት አቶ ልጅ ጃኬት አድርገህ ትመጣለህ ብላኝ እኮ ነው ማለት ልዘርቅ ነው ምናምን እያልክ ፈታኝ እንደመንገር ነው ፖሊስ ጣቢያ ሄደ አሉ የሉም እንደማለት በቃ ይሁን ቴብል ላይ ደግሞ ይጽፋሉ የካምፓስ ቴብሎች እና አንዱ ቴብል ላይ በደምብ ደቅደቅ አድርጎ ጽፏል አስተማሪው እዛ አይን አይደለም ተነስ እዛ ሂድ ሲለው እሺ ብሎ ቴብሉን ተሸክሞ አስተማሪ አልገባም ምን ሆነ ነው አይ ከዛ እሺ ያለው ጀግና እያ ክላስ ምን አጋጥሞናል መሰለኝ እንትን ቴክስት ይደረጋል መልስ ማለት ነው ወይ አንደኛው ጎበዝ የሆነው ቀድሞ ይወጣና ቴክስት ነው የሚደረገው ከዛ ሁለት ስልክ ይያዝና ስልካችሁን አጥፉና ምናምን ሲባል አንደኛው በተን ነው የሚይዘው አንደኛው ደግሞ ኖርማል ስማርትፎን ይዛል ከዛ ስማርትፎን ያጠፋና ፊት ለፊት ነው የሚያደርገው ከዛ ያደርገዋል ቴክስት እዚህኛው ላይ ይገባል ከዛ እያወጣ ሰዓት የሚያይ ነው የሚመስለው ምን ያህል ደቂቃ ቀረ ምናምን ይላል ማለት ነው እያወጣ ምናምን ከዛ ከጀርባው ነኝ በደንብ ነው የሚታየኝ ከዛ ያይና መልሱን ያከባል ደግሞ ቢስሚላህ ሽምድድ ነው የሚያደርጋት ያስቀናላ እና እንደዚህም አይነት እንትን አለ ለመኮረጅ እኔ አንዴ ገጠመኝ ተብሎ የተነገረኝ ያንተ አይደለም አይኔ አይደለም ማትሪክ 10ኛ ክፍል ማትሪክ አልቀረም ነበር ያኔና አንድ ልጅ ይጠብቃል በስልኩ እንዲጠቅጠቀው ስልክ ነው ይዞ የገባው ይጠብቃል እና በቃ እኒ 30 ደቂቃ ቀረ ማትሪክ ኢማጂን 10ኛ ክፍል ከወደቅ ላይፍ ነው የሚበላሽው ያኔ ስለዚህ አከዛ 10 ደቂቃ ቀረ ባይ ዘ ዌይ ለኮራጆች ማለት ነው ያ ማሩፍ የሆነ ነገር ስለሆነ የምናወራው 5 ደቂቃ በቂ ነው በቂ ኧረ 60 ምናምን ለማለት 5 ደቂቃ እየመከርካቸው
ቅድም እኮ ብሏል which is wrong ነው ግን መሬት ያለውን ፋክት እያወራን ስለሆነና ልጁ 5 ደቂቃ ሲቀረው ገባለ ቴክስት ያስ ማመር አለ ቆማ ያሉ ክላስ ራሱን አስበላ ከዛ አምጣው እና ወጣ ይላሉ በባዶና የምታውቀው አስተማሪ ምናምን ሲፈተን ያለው ፊሊንግስ ያከባድ ነው ሳትኮርጅ ራሱ በቃ የሆነ ነገር እንዲህ ቀና ቀና ስትል ሲደክም ምናምን የሆነ የምትኮርጅ ሊመስለው ይችላል ትሳቀቃለህ እንዲህ ብለህ ምን ዞር እሺ እሱ ብቻ ሳይሆን ማለት ነው የሚያስተምርህን ኮርስ ራሱ ሲፈትን ጠጋ ሲል ሌላ ነው ሲያልከው ወይም በዛ ላይ ደግሞ እየሄደ ማለት ነው ተማሪዎች እያያችሁ ስሩ ቢል ባንታ ተቀባሉ ትክክል ከሆነ ላትቀይራለህ በደንብ እያነበባችሁ ስሩ በቃ የሌለ ትርስት ነው ትጋ እንደዛ አለ ኦኬ እሺ ወደ ጀማ እንመለስና ወደ ዩኒቨርሲቲ ጀማ ላይ ስገባ ጀምሮ የዩኒቨርሲቲ ስፔሻሊ የአስቱ አዳማ ሳይንስና ቴክኖሎጂ በተመለከተ እንዴት ነበረ ሂደቱ አቀባበል ነበር ወይ ምናምን የጀማ ህይወት አልহামዱሊላህ በጣም ደስ የሚል ነው እኔ ብዙ አዲስ አበባ ላይ ስላላየሁትም ገና ግቢ ስገባ ከመኪና ስትወርድ ነው የሚቀበሉክ ትንሽ ቻሌንጁ ሙስሊም ሆን አቱን አያውቅም ኦኬ አሁን እንዳልኩ እዛ ዩኒቨርሲቲ አይፈቅድም እንዲ ሃይማኖት ቤዝድ አድርገን እንድታገለግል ለሁሉም የሚፈልግ ተማሪ ባጅ ይሰጠዋል እንዲያገለግል እነሱ በቃ አይተው ወይ አሰርህን አይተው ይሁን ነገር ወይ ስምን ቼክ አድርገው ምናምን ሙስሊም ኮንክ ተቀብለው ይሄዳሉ ወደ ዶርም ማለት ነው ሴቶቹ መለየት ቀላል ነው ያው በሂጃባቸው ይለያቸውና አጋጣሚ ጥሩ ሙስሊም የገጠመኝ ሻንጤን ተሸክሞ እስከ ዶርም ያደረሰኝ ግቢ ደግሞ በጣም ሰፋፊ ነውና መንገዱ ራሱ አታውቀው ሰው ሊድ ካላረገ ማለት ነው እዛው ወሰደኝ ስልኩን ሰጠኝ መስጂድ ከፈልክ እዚህ ቦታ አላለኝ ስለጀማው ነገረኝ እንደውም ሀታ የመጀመሪያ ሰኞ ነበር የገባ ነውና ምሳ ሰዓት ደርሷል ወደ ካፌ ይዞኝ ሄደ ካፌ የት እንደሚነሳ ምን እንደሚደረግ ራሱ አናውቅም እና እዛን ቀን ሩዝ በስጋ ነው እና የሙስሊምና ክርስቲያን አንድ ካፌ ላይ ነው የሚባለው ያው ቦታውን የሚለያየው ወጡ ማለት ነውና ምን ያላቅም ሄጄ የክርስቲያኑን አንስቼ ምናምን መጥቻለሁ ከየት ነው ያነሳው ከዛ ወስቶ አስቀምጦ ሌላ እንደ አዲስ ላይ ይዞ ነው የመጣውና እንደዚህ ምንም አታውቀው ቦታ ላይ ጋይድ የሚያደርግ ሰው ማግኘት አልহামዱሊላህ ትልቅ ኒዕማ ነው ልክ ቤት እንዳለ ምናምን እንዲሰማህ ያደርጋል እንዲህ አስቱ የተማረ ሰው አማቀው ልጅ አለ የሰፈራችን ልጅ እና እሱ አንድ ስቶሪ ነገረኝ የገጠመው ገጠመኝ ፍሬሽ ልጅ ይመጣል አለ ከዛ ካፌ ይገባል ሶ ካፌ ገባና ያነሳል ሚል ካርዱ ላይ መጀመሪያ ቲክ ይደረጋል መሰለኝ ቲክ ተደረገ ከዛ ባንድ የድሮ ሰው ነው ማለት ሚል ካርድ ከናንተ ቀደም ይላል እኛ ዲጂታል አይዲ ሚል ካርድ ነበር ያለኝ ሶ ቲክ ይደረጋል ከዛ ገባ አስደረገ ምናምን ከዛ ቁጭ ሊል ሲል ሲኒሮች ቅቤ ያስደረግ ካሉት አስበው ዩኒቨርሲቲ ወጥለቅ ልጁ ፍሬሽ ነው የሚጮት በብዙ ነው ያለውንና አስበው እንዲ ጋይድ የሚያደርገው ወንድምህን ስታገኝ ኦፍ ኮርስ ከዛ ልንገራችኋ አስጨርሱኛ ቅቤ ያስደረግ ካሉ አላስደረኩም የት ነው አለ እዛጋ ነው ልት እሺ ብሎ ሄደ ሲሄድ ተቀብሎ ደፎ ለካ የሚደፋበት ቦታ ነው እንደዚህ አይነት ነገር ይገጥማል አለ ብዙ አለ ግን አልহামዱሊላህ እኔ ብዙ እንደዛ አልገጠመኝም ያው ጋይድ የሚያደርግ ሰው ካለ ማንም እንዲህ አይዳፈርም ሁላ ሲኒር ተማሪ አብሮ ካለና የጀማ በዛው ህይወታችን ጀመረ እኔ አዲስ አበባ ያለው ብዙም የጀማ ህይወት ስለሌለኝ እዛ ገብተን የመጀመሪያ ቁርአን መጀመር ነው ቁርአን ጀመርን ትናንሽ ኪታቦችን ምናምን እያለን ፍሬሽማን እያለን የጀማው ተሳታፊ ነን ሰከንደሪ እያለን ቲቶሪያል መስጠት ቲቶሪያልና ኦሪንቴሽን መስጠት ራሴ ነው የፈለኩት ምክንያቱም ጀማው አብዛኛው የቅራት ላይ ምናምን ጥሩ ነው ሙሐደራዎች አሉ ምናምን ግን አካዳሚክ ላይ ደግሞ ብዙ አይሳተፍም ጀማው ብዙ ተማሪ ደግሞ በተለይ ስፔሻል ፍሬሹ አካዳሚኩ በጣም ሰፖርት ይፈልጋል አካዳሚክ ፕላስ ደግሞ ቤዚክ ኢንፎርሜሽኖችን እንዴት ማጥናት እንዳለበት ሲስተማቲኮቹን ምናምን ኦሪንቴሽን ይፈልጋልና ሰመሩን ቁጭ ብዬ ተዘጋጀሁኝ ኦሪንቴሽን ለመስጠት ፕላስ ደግሞ ማትስና ፕሮግራሚንጎቹን ለማስተማር እና ፍሬሽማን ሲመጣ ለጀማው ሄጄ እንደዛ ነገሮችን አስቤያለሁ ምን ትላላችሁ አልኳቸው ደስተኛ ናቸው ፍሬሹን ጠሩት ዌልካም ፕሮግራም ይኖራል ፍሬሹ እዛ ፕሮግራም ላይ ያለውን ኦሪንቴሽን በደንብ እንትን አደረኩት ፕሬዘንት አደረኩላቸውና እንደውም በደንብ ደህና አድርጌ ወደ 20 ፔጅ ሁላ ነበር የጻፉት የሆነ ቀናቸው 20 የሚያክል እኔ ጻፉት ሁላ የዛሬ 3 ዓመት ምናምን ልጆች ራሱ ፕሪንት አድርጎት በመጽሐፍ መልክ አዘጋጅቷቸዋል ትናንሽ ጀማው ትናንሽ ኖትቡክ ነገር አድርጎ ለተማሪዎች ተሰጥቶ ነበር ያችን ያዘጋጇትና ከዛም ወደ ቲቶሪያሉ በዛ ነው ጆይን ያደረኩት ቲቶሪያል መስጠት ጀመርኩኝ ለፍሬሽ ተማሪዎች ማለት ነው 29 ላይ አሁን ድረስ ያ ቲቶሪያል አለ ዊኬንድ ላይ ይሰጣል አንተ ለምትሰጠው እስካሁን ወይስ ኦኬ እዚህም ሆነ
እስክመረቅ ያው 7 ዓመት ነው ግቢ የቆየሁት 7 ዓመት እዛው እያለሁኝ ማትስና ፕሮግራሚንግ ሰጥ ነበር ግራጁዌት ካደረኩ 2 ዓመት ሆኗል ቅዳሜ ከዚህ እየተመላለስኩኝ ፕሮግራሚንግ ሰጣለሁ በአካል ተገኝተህ ማለት ነው ማህበረሰብህን ታገለግላለህ ማለት ነው አልহামዱሊላህ ባለኝ ብዙ ፐርፐዝ አለው አሁን እዚህ ጋር ስመጣ ፕሮግራሚንግ ነው ለሶስት ታስተምር ለራስን በደንብ አንደርስታንድ ታደርጋለና አሁንም ሪል ስራ መሰራበት በሱ ነው ፓይተን ፕሮግራሚንግ ነው ማስተምረው አሁን ስራዬ ፓይተን ላይ ነው የምሰራው ያ ማለት ለእነሱ ማስተማሪ ለእኔ እንዳረሳው ኢንተርናላይዝ ለማድረግ ያ ነገር በጣም ነው የጠቀመኝ አንድ ሁለት ምን የሚል ሐዲስ አለ አንድ ሰው ለወንድሙ ሀጃ እስከቆመለት አላህ እሱን ሀጃ ይሞላለታልና እኔ ብዙ ነገሮችን ሰክሰስ አድርጌያለሁ ብዬ አሁን ባመን በዛ ነገር ነው ብዬ ነው ማምነው ለሰዎች ጥሩ ባረክ ነገር ሌላ ከብዙ ጓደኞችን ብዙ ወንድሞችን አትርፌያለሁ ቅድም ነው ግቢም ውስጥ በጀማም ህይወት ላይ በብዙ መልኩ ብዙ ሰው አውቃለሁና ያ ቲዮሪያል በጣም ጠቅሞኛል ከቲዮሪያሉ ቀጥሎ ሰከንድ ሴሚስተር እያለን የጀማ ስትራክቸር ላይ እንድንሰራ ኢንቫይት አደረጉን እዛ ላይ ገብተን አካዳሚክ ላይ ቫይስ ፕሬዚዳንት ምናምን እያለን እስከመረቅ ድረስ የተለያየ ሮል ላይ ሰርቻለሁ በጀማ ህይወት ላይ በሜን ፎከሳቸው የነበረው እንደ ጀማ ምንድን ነበር ጀማ ላይ ወደ 6 ስትራክቸሩ ወደ 6 እንትኖች አሉትና አንደኛው ዋናው ያው ቂራት ነው ቂራት እያንዳንዱ በያለበት ሌቭል ይሰጣል ሙሐደሮች አሉት ከቂራቱ ጋር አንድ ራሱን የቻለ ስትራክቸር ነው አካዳሚካሉ ሜንሊ ቲዩቶሪያል መስጠት ነው ከሱ ውጭ ደግሞ ያለፈው ዓመታት ኤግዛሞችን ኮምፓይል አድርጎ ሰብስቦ ለተማሪዎቹ ፕሮቫይድ ማድረግ ነው ስፔሻሊ ይሄ ሞር ፎከስ የሚያደርገው ፍሬሽ ተማሪ ላይ ነው ሶስተኛው የሶሻል ዘርፍ አለ የመስጂድ ማጽዳት የሚረዱ ተማሪዎችን መርዳት ረመዳን ፊላንትሮፊ ስራዎችን ቮለንተር ስራዎችን ረመዳን ስፔሻል ረመዳን ላይ በደንብ ስራ አለ ካፌ ውስጥ ተማሪው ማስተናገድ ምናምን ከዛዎች ፋይናንስ አለ የፋይናንስ የተለያዩ እንትኖችን ገቢዎችን የሚልበት ሜንሊ እነዚህ ነው በደንብ ማስታወሰው እንደ ጀማ የምትሰሩባቸው ዋና ዋና እንቅስቃሴዎች ግን ቅድም ስታነሳለኝ እንደነበረው ማለት ነው መስጂድ ላይ ነበር ቱቶሩ የሚሰጠው አሁን መስጂድ ውስጥ ነው አሁን መስጂዱ እንትን አለው የተማሪ መስጂድ ነው እኛ ሳንገባ ፊት ሰፊ መሬት ወስደው አሪፍ መስጂድ ሰርተዋል እንዲያውም አዳማ ላይ ሂጅራ መስጂድ ነው የሚባለውና ብራዘርስ ብስኩት እነሱ ናቸው አብዛኛውን ፈንድ ያደረጉት እንደዛ ነው እንደሰሙት ከሆነ አሪፍ መስጂድ አለ ከመስጂዱ ደግሞ ራቅ ብዛው ከመስጂዱ ተያያዥነት ያለው ደግሞ በረንዳ አለ ሰፊ በረንዳ በረንዳው ላይ ነው ቲዩቶሪያሉ የሚሰጠው ምንጣፍ ይነጠፋል ቦርድ እናመጣለን መጋረጃ ይደረጋል ወንዶች በዛ ሳይድ ሴቶች በዚህ ሳይድ ሆነው ወለም ቲዩቶሪያል እዛው ግቢ ውስጥ መስጂድ ውስጥ መሆኑ እኮ የሆነ ቫልዩ አድም ያደርገው ነገር ይኖራል አሁን አልহামዱሊላህ ብዙ ተማሪ ተጠቅማሉ ብዬ ማስበው ከግቢ መስጂድ እስኪመጡ ድረስ ያላቸው መንገድ ትልቅ ጓደኝነት ነው የምትፈጥረው አንድ አመት ሙሉ ስትመላለስ በዛ የተነሳ አሁን ድረስ ጥሩ ጓደኛ ሆኑ ልጆችን አውቃለሁና ያ ትልቅ ነገር አለው መስጂድ ድረስ ደግሞ መተው እዛ ጋር መስጂድ ላይ ማየታቸው ራሱ ወደ ዲኑ እንዲቀርቡ በትልቁ ይጠቅማቸዋልና እንደዚህ ነገሮች ፕላስ ኮንሰፕቱንም ይቀይረዋል የመስጊዶቻችንን ለሰላት ብቻ ለኢባዳ ብቻ ኦፍ ኮርስ ትምህርትም ኢባዳ ነው የሚለውን ነገር ለማስረጽ ሁለንተናዊ ጉዳዮችን በረሱል ሰለላሁ ዐለይሂ ወሰለም ዘመን መስጊድ ሰሩ የት ነው ኦፍ ኮርስ የጦር ካቢኔያቸው ስብሰባ ያደርግበት ነበር መስጂዱ ብላል በቃ እስር ቤትም ነው መጨረሻ ሂዱ ነው እኔ አሁን አንዳንዴ እመኛለሁ በቃ መስጂዶቻችን ኳስ ሜዳ ቢኖራቸው ምናምን እንደውም አንዴ ሮላቸው ቢቀየር ምናምን ትላለህ ለምሳሌ ምን ችግር አለው እዛ ኳስ ተጫውቶ ምናምን ከዛ አላቦ እዛው ሻወር ተብሎ አላሁ አክበር ሲል እዛው ቢገባ ሌላ ቦታ ሄዶ እዚህ ድረስ ከሚመጣ እንትን ሁላ ይሄ ጌም ዞኖች ሁላ ቢኖሩት ብዬ እመኛለሁ ቻይና ነበረች በጀማ ብዙ ክርክር የተነሳንባት ትናንሽ ቮሊቦል ቴብል ቴኒሶች ምናምን ቼዞች ምናምን ቢኖሩ ተማሪው ሩቅ አይሄድም ክርክሩ ነበር አይሁን አይሆንም ያው ሚልም አይጠፋምና ያው መስጂድን ሌላ አለማድረጋችሁት ምናምን የሚልም ሊኖር ይችላል እዛው ካፌ ራሱ እዛው ግቢ ውስጥ አድርገህ ተማሪው በቃ ሙሉ ፍላጎቱን የሚያሟላበትን እዛው ብታቀርብለት ከዛ አካባቢ ሊርቅ አይችልም ሰው ኢንቫይሮንመንቱን ነው የሚመስለው ማለት መጮት እኮ አይቀርም ማለት እውነታውን ስናወራ ሁሉም ፑልም በለው ፕሌይስቴሽንም በለው ቴብልም ብቻ ወይ መንግስት ያስገነባ ወጣት ማዕከል ገብቶ ይጮታል ወይ ደግሞ የሆነ በራሱ የሆነ ነገር ይጫወታል መጮቱ አይቀርም ያንን ነገር እኔ አሁን ፑል ምናምን እያልኩ ሳይሆን ሐራሙን የሆነ ቁማሩን አስወግደ ግን ቴብል ቴኒሱን ቼዝ ዳርት ምናምን እንደዚህ የመሳሰሉትን ነገሮች አስገብተህለት እዛው እየተጫወተ ከዛ የቂራት ሰዓት ሲደርስ ብትጋብዘው ምናምን ይመችሃል አንተም መቼም እዛው መስጂድ ውስጥ ሆኖ አላሁ አክበር ሲባል ሰላቱ ምንተና ግን እዛኛው የሚሄደው ልጅ ግን አላሁ አክበር ሲባል እነ ከበድን ጥሎ መምጣት ይከብደዋል ሪያሊቲው ማለት ነው እሱ ብቻ ሳይሆን መስጂድ ውስጥ ልጆች ኳስ ሲጫወቱ የሚያባር ሰጋጅም አለ መጥቶ በጣም እንደዚህ ነገር ያላ ቤት ውስጥ አትጫወተ አላህ ሲራገጥ ትራገጥበታለህ የት ያለ መሰለህ ምናምን ሚልም አለ እና በጣም አስቸጋሪ ነው እንዲያውም እዚህ ጋር መስጂዶችን ስታነሳ
የአዳማዊ መስጂድ ያው የተማሪዎች እንትን ስለሆነ አልহামዱሊላህ ለተማሪ በጣም በብዙ መልኩ ጠቅሟል። ስፔሻሊ ረብሻዎች በሚኖሩበት ዘመን ያው አሁን ሰላም ነው። ያኔ መስጂዱ ማደሪያም ነው። ተማሪ መጥቶ እዛ ነው የሚያድረው መስጂድ ውስጥ በቃ እንደ ቤቱ ነው የሚያውና የአካባቢው ሰው በጣም ደስ የሚል ማህበረሰብ ነው። ተማሪ እዚህ መስጂድ አድሯል ሲባል ምግብ ይዞ ይመጣል ምናምን። ግን አሁን ብዙ መስጂዶች ብታይ ያው ኮሚቴዎች ታውቃቸዋለህ። መስጂድ ልደር ብትል ማነው አይሰማህምና እንደዚህ ሮላቸው እንዳልኩ በጥሩ መልኩ ማህበረሰቡን የሚያገለግል ነገር ነው ሲኖር በጣም ደስ የሚል ነገር። ኧረ ግድ ነው። የሆነ ሰው እንደው ብየነገረኝ ፓኪስታን ላይ ይመስለኝ ፓኪስታን ላይ እንትን አለ መስጂዶቹ ዙሪያ ላይ ውሃ አለ እና ሜዳ አለ። ልጆቹ ተጫውተው ምናምን ሲጠማቸው እዛው ጋር ሄደው ይጠጣሉ። አንድ አባት ፈጅር ሲሄድ አብሮት መስጂድ ይዞት ይሄዳል። ከዛ ልጁን እዛው ነው ጥሎት የሚወጣው እስከ የሆነ ሰዓት ላይ እዛው ይራገጣሉ ምናምን። ከዛ እዛው ቁርስ ይበላሉ፣ ይመጣላቸዋል ቁርስ። ከ4 እስከ 6 ያለችውን ሰዓት ደርሳቸውን ይማራሉ። ከዙር እስከ 10 ሲራገጡ መተኛት የሚፈልገው ይተኛል ምናምን። 10 ሲደርስ እንዳልኩ ሙሉ ቧንቧ ነው እዛሽ ላይ ተጣጥበው ምናምን ይገባሉ አሰራቸውን። ከዛ የሚሰሩትን ማታ ኢሻ ሲመለስ ልጁን ይዞት ወደ ቤት ይሄዳል። ሰላም አገኘ ማለት ይበላሻል ብለህ አታስብም። ዴኬር ነገር መስጂዶቻችንን እንደ ዴኬር ማድረግ ነው። የሆነ ያህል ቦታ ስፔስ ካለ መጠቀም እንችላለን። አሁን አዳማ ጥሩ ምሳሌ ነው ማለት ነው። ደስ እያለኝ ነበር መጀመሪያ ቱቶር ምናምን ሲል፣ ከዛ በእንትን ተጣላን ሲል ደግሞ እንደዚህ አይነት አስተሳሰብ ያላቸው ወንድሞች ይኖሩ ይሆናል። ግን መታረም ያለበት ይመስላል። ዞር ብለን ታሪካችንን መለስ ብለን ብናየው መስጂዶቻችን ሁሉ ነገር መገንቢያ ዋና ፋውንዴሽኑ እዛ ነው። የሁሉም ቢሮ እዛ ነው። ሁሉም ቢሮ መሰብሰቢያ ምናምኑ ኢማጂን አሳሪውም ታሳሪውም አንድ ቢሮ ውስጥ ረመዳን ላይ ማለት ነው። ረመዳን ላይ አስተውለህ ከሆነ ህፃናቶች አሁን የሆነ ጥቅል ይዘው እንጫጫሉ። እሱ እንትን አይልህም? የሆነ አይናፍቅህም? አንዳንዴ ወላሂ ብሬን እኮ ነው እናም ጥቅል የሆነው ምናምን አንተ እንደዚህ ስትል የሚታይ ምንድን ነው ታውቃለህ? ልክ ሰላም አለይኩም ኮላ ያላችሁ የሚታይ አንዱ ድባብ እኮ እሱ ነው። ጠባቂ ተብሎላ እኮ የሆነ ሰው ልጆቹ ጠባቂ እንደ የመስጂዱ ኢማም ደግሞ ብድግ ብሎ ተነስተው ባረከላሁ ፊኩም ልጆቻችሁን ይዛችሁ ባመጡ። ከዛ ደግሞ ወጣት ሲሆኑ ልክ በኛ እድሜ ሲሆኑ ልጆቻችን መጥፎ ቦታ እየዋሉ ነው ደግሞ ዳዕዋ ትሰማለህ። ከታች ጀምሮ ነው መሰራት ያለበት። በተለይ ደግሞ ከወጣት ዩኒቨርሲቲ ተማሪዎች ጋር መስጂድ በጣም መገናኘት ያለበት ይመስለኛል። ዩኒቨርሲቲ ያለባቸው ሀገሮች ይበልጥ ሞር ኃላፊነቱን ይወስዳሉ። እዚህም ግን በየሀገሩ ያሉ መስጂዶች ከተማሪዎች ጋር ያላቸውን ግንኙነት አሁን ላይ ለምሳሌ አሁን እንደው ከቴክኖሎጂ ጋር ስለሚገናኝ አሁን መስጂዶች ላይ ዋይፋይ ቢገጠም እና እንዳይታይ የሚፈለጉ ዌብሳይቶች ሪስትሪክት ማድረግ ይቻላል አይደል? እንደዛ ተደርጎ ዋይፋይም ቢኖር በቃ ጀስት ከ30 ሰዓት ውጭ ሰው እኮ በቃ ቤትም ብትሆን አሁን ብርቅ አይደለም ኢንተርኔት አክሰስ ማድረግ። ስለዚህ መስጂድ ግቢዎች ቢኖር መድረሳችንን ራሱ ማዘመን እንችላለን። ወላሂ ደርሶች ምናምኖች አንዳንድ ማየት ያለብን በቪዲዮዎች ካሉ አንድ ኡስታዝ እንደው ምን ይላል ከጀርባ መስጂዶቻችን ላይ ከጀርባ ወንበር ኖሮ አይደለም ሙስሊሞች ካፊሮች ገብተው ቁጭ ብለው ሲሰግድ ቢያዩን ውጭ ላይ የተለመደ ነው ምናምን የሚል እንሳብ ያላቸው የት አለ ውጭ ሀገር ላይ ረም የተለመደ ነው እንዲህ ነገር። እዛማ አንተ ስሰማ አንድ እንትን ውስጥ ነው የሚሰብከው። ጴንጤውም እዛው ነው የሚሰብከው። ሙስሊሙ 30 ሲደርስ ነጠፍ አድርጎ እዛው አንድ እንትን ነው እነሱ ይሄ ድርጅቶች የሚያዘጋጇቸው ወይ ኤምባሲዎች ምናምን የሚያዘጋጇቸው የጸጥታ ክፍል ወይ ፕራየር ሩም ብለው የሚያዘጋጇቸው ቦታዎች አሉ። እሱ ብቻ አይደለም ብቻ ቆይ እሺ እንትንም ይኖራል። ያም የሆነ አዳራሽ ነገር ነው በቃ ያ ኦፊሻሊ የታወጀ በከተማው አስተዳደር የሃይማኖት ቦታ ነው ያመጣው እንትን ኢንከሬጅ እያደረግን አይደለም እንዳለ ለመናገር ያህል ነው። ግን ረሱሉም ሰለላሁ ዐለይሂ ወሰለም የነጅድ ክርስቲያኖች በመጡ ጊዜ አይደል ቅዳሴ ሰዓት ደርሶብናል ሲሏቸው ብለዋቸዋል። እና የመስጂዶቻችን ግልጋሎት ስለዚህ ከተማሪ ጋር በተገናኘ ነው እያነሳን የነበረው። ከዛ በኋላ 4ኛ ዓመት ላይ ልትወጣ ስትል ከጀማ ጋር ያለኝ በሁለት ጎን ነው። አንድ እንደ አስተማሪ ቲቶር በመስጠት፣ ሁለት ደግሞ የተለያዩ ሮሎች ላይ በመግባት በኃላፊነት ማለት ነው። ቲቶር መስጠቱ ያው አሁንም ድረስ የቀጠለ ነው። ሮሉ ላይ ግን ከሰከንድ ሴሚስተር ጀምሮ እስከ 4 ድረስ ነው የተለያዩ ሮሎች ላይ ሰራሁት።
ፊዚር ላይ ሲሆን ግራጁዌቲንግ ክላስ ስትሆን ፕሮጀክት ይበዛብሃል ምናምን በዛ መልኩ ብዙ ላልተሳተፍ ይችላል። ኢቨንቶች ሲኖሩ አቴንድ አደርጋለሁ። ቲቶሪያል መስጠቱ ላይ ያለሁበት ያን ያክል ነው የጀማ እንትኔ። አንዳንዴ እንደንትንም ይጠሩሃል እዛው። አሁን ብዙ ጊዜ ጀማ ለሚመሩት ሰርድ ፎር ዜር ምናምን ልጆች ናቸውና አንዳንድ ሹ ሲገጥም መጥተው የሆነ ነገሮችን ሊያማክሩ ይችላሉ። በዛ መልኩ ትሰራለህ። አክቲቭሊ ግን ሁሌ እዛ አቴንድ ላታረግ ትችላል። ስትራክቸሩ ግን እንዴት ነበር? ልክ አሁን አንዳንድ ቦታዎች ላይ ጂሲ ስትሆን ትወርዳለ። ፕሬዚዳንት ሙን ቫይስ ፕሬዚዳንት ምንም ትወርድና አብዛኛው ያን ታሳቢ ተደርጎ ነው ስትመረጥ ራሱ። አሁን 5ኛ ዓመት በቅርብ ልገባ ከሆነ ባትገባ ይሻላል። ምክንያቱም አንድም አንተ ቢዚ ትሆናለህ፣ ሪሰርች ይኖራል፣ ታይምም አይኖርህም። በስርዓትም ሽግግር አድርገህ ለተማሪ ላትወጣ ትችላለና ሪኮመንድ የሚደረገው ሰርድና ፎርዝ ላይ ነው አብዛኛው ተማሪ የሚሰራው። እንደዛ ነበር አዳማ የምናደርገው። በየአመቱ ሰከንድ ሴሚስተር ሲጀመር አዲስ አሚር ይመረጣል። አንድ አሚር 1 ዓመት ነው የሚሰራው አሚር ላይ፣ እያንዳንዱ ሮል ላይ 1 ዓመት። ከዛን መቀጠል ፈልጋለሁ ካለ ሌላ አዲስ ሮል ላይ ሊሰራ ይችላል። እያደገ ይሄዳል ነው። ለምሳሌ የአካዳሚ ኃላፊ ከሆነ አሚር መሆን ከፈለገ ያው ምርጫ ይኖራል። በተማሪዎች ነው የሚመረጠው። መርጦ አብዛኛው ተማሪ ካመነበት አሚርም ሊሆን ይችላል። ምርጫው እንዴት ነው? በእጅ ነው ወይስ በካርድ ነው? ቅስቀሳ ምናምን ነበር። በዲጂታል ነው ጀምሮ እኔን ከመረጣችሁ እንዴት ነበር የምርጫ ሂደቱ? ፍትሃዊ ነው? ተጨረብሯል? ያው እንትን አይደለም ለፖለቲካ ፓርቲ ይሰራል ምናምን እያልክ የምታወራ አይደለም። የፍላጎት ጉዳይ ነው። እዛ ጋር ላላ ብለህ ነው የምትሰራውና በቃ ተማሪ ያመነበትን እንትና እዚህ ቦታ ቢሰራ ይሻላል ማለት የሚል ነው። የሹራ እንትን ነበር። ሹራ ሜምበር ነው። አሁን ያልኩህ እዚህ ስትራክቸር ላይ ያሉ ሰዎች ናቸው ሹራ ሜምበሩን ሊድ የሚያደርጉት። አሚሩ፣ ቫይስ አሚሩ፣ 6 ደግሞ ስትራክቸር እንትኖች ሮሎች አሉ። የ6 አሚሮች አጠቃላይ ወደ 8 ሰው ነው። በሴቶችም እንደዛ 8 ሰው አለ። 2ቱ የሹራ ሜምበሮቹ እነሱ ናቸው። ከዛ እነሱ ናቸው ሰው ሰጀስት የሚያደርጉት ነው ወይስ ለቀጣይ እንትን ቀጣይ አሁን እነሱ ዘመናቸውን ጨርሰው ሊለቁ ሲሉ እዚህ ላይ ፍላጎት ያላቸውን ሰዎች እኔ ጋር እንትን አሁን እነዚህ ከላይ ያሉት ናቸው እንጂ ከስራቸው ብዙ ሜምበር አለ የሚያሰሩ። አካዳሚ ላይ ብዙ ሰው ይኖራል እና አብዛኛው ከስራ ያለውን ሰው ነው ሰጀስት የሚደረገው። አካዳሚክ ላይ አብሮ የሰራው ሰው የአካዳሚኩን ዘርፍ በደንብ ያውቋል ከሌላ ቦታ ከሚመጣና እዛ ጋር ያሉት ሹራ ሜምበሮች እያንዳንዱ ቦታ ላይ እንትና ቢገባ ሰጀስት ያደርጋሉ። ሰው ይጠይቃል። ፈቃደኛ የሚል ከሆነ እዛ ጋር እንደ እጩ ይቀርባሉ ማለት ነው። የሚያድጉት እስከ ዲፓርትመንት ከዘርፎቹ ወደ ቫይስ ፕሬዚዳንት እና ወደ አሚር ሁለቱ ናቸው ከፍ ያለ ሮል ያላቸው እዛው አካባቢ ያለው። አንዳንዴ ከዚህ ከ6ቱ ሹራ ሜምበሮች ወደዛ ሊድ ከ16ቱ ሰዎች ከ16ቱ ግን አንዳንዴ 16ቱም ወደ ጂሲ የሚያድግ ሊኖር ይችላል። ወይ ደግሞ ፍላጎት የሌለው ሰው ሊኖር ይችላል። ያኔ ከሌላ ቦታ ሊመጣ ይችላል። ያ ማተር አያደርግም፣ ችግር የለውም። ይህ በጣም ሞዴል የሚሆን የጀማ ስትራክቸር ነው አይደል? ግን በጣም ቻሌንጁ ነገር ምን ነበር? ጀማች ውስጥ ቻሌንጅ የሚያደርጋቸው ነገር ቻሌንጅ ያው ሁሉም የዩኒቨርሲቲ ጀማዎች ላይ ያለው ቻሌንጅ ምንድን ነው? ፋይናንስ ምናምን ሳይሆን ቶቶችም ላይ በቃ የፊርቃ ጉዳይ ያ ቻሌንጅ ነው በየጊዜው ማለት ነው። እኔ ያልኩት በቃ የዩኒቨርሲቲ ጀማ ሳይሆን ኖርማል በየሰፈሩ የሚቋቋሙ ጀማ ችግር ፋይናንስ ስለሆነ ነው። ስለዚህ ዩኒቨርሲቲ ላይ ያለው ፋይናንስ አለ፣ እሱ ምንም ጥርጥር የለው። ማዕሩፍ ነው ብለህ ነው አንተ፣ የታወቀ ነገር ነው እሱ ብለህ። ፋይናንስ ለጀማ አይደለም ለሀገር እስላማዊ ተቋማት በሙሉ ፋይናንስ ተው እንጂ እንዲያውም እኛ ብዙ ወጪ የሚያስወጣ እንትን የለም። ይሄናል ፋይናንስ በጣም አንገብጋቢ አይደለም። ትናንሽ እንትኖች አሉ የራሱ ገቢዎች። በየአመት ቲሸርት ይሰራል። ኮፒ ቤት አለ፣ ለተማሪ ኮፒ ሲፈልግ ይደረጋል። የጀማው ኮፒ ቤት አለ። አሁን እየደከመታል እንጂ በእኛ ጊዜ አሪፍ እንትን አለ። ኮፒ ቤቶች አሉት ምናምን። ከኛ በፊት ያሉት ጠንካራ ናቸው አይደለም። እሱ ግቢ በጣም ሰፊ ከመሆኑ የመስጂዱ የኡስታዞችን ቤት አሰርቷል። የኡስታዞቹ ቤት እዛው ግቢ ውስጥ ነው፣ የመስጂዱ ግቢ ውስጥ ነው። የሙአዚኖቹ ምናምን ቤት እዛው ነው። ምን ያህል ይርቃል ከእንትኑ ከግቢው ከአዳማ? ችግሩ ከዶርመት ግቢው በር ድረስ ሩቅ ነው። የግቢው በር ከግቢው በር 5 ደቂቃ ቅርብ ነው። ከግቢው ከወጣህ በኋላ 5 ደቂቃ ነው፣ ፊት ለፊት ነው። እና ከኛ በፊት የነበሩ ጀማዎች በጣም ጠንካራ ከመሆናቸው የተነሳ ያኔ ወደ 17,000 ተማሪ የነበረበት ነውና ሳይንስና ቴክኖሎጂ ሲሆን ኢንጂነሪንግ ብቻ ነው የሚሰጠው። ኢንጂነሪንግና አፕላይድ ሳይንስ፣ ከዛ ውጭ ያሉ ፊልዶች የሉም። ያ ማለት የተማሪ ቁጥር ቀንሰዋል። ሙስሊሙ በዛው ልክ በጣም እየቀነሰ ነው የመጣውና ከኛ በፊት ጠንካራ ጀማ ከመኖር የተነሳ እንደዚህ ፋይናንስ ነገሮችን አሪፍ ናቸው። ያው እኛም በእነሱ ነው የተከተልነውና ብዙ ወጪ ረመዳን ላይ ነው ትንሽ ወጪ ሊኖር የሚችለው። ረመዳን ነው የቴምሮች ምናምን አንዳንዴ አህለል ከይርም ጋር ይዞራል ነው እሱ አለ ቻሌንጅ። ከሱ ውጭ ግን ያው የፊርቃ ጉዳዮች ምናምን ይኖራሉ። እንዴት ነበር ሃንድል የምታደርገው? ይሄ ነገር ግልጽ ማውራት ያለብን ይመስለኛል ያለ ነገር ስለሆነና
እንዴት ሃንድል ታደርጉታል? እኛ ጋር አልሐምዱሊላህ አይቀርም፣ የትም ቦታ አይቀርም አለ ነገር እንደ ሌላ ቦታ አይደለም። እኛ በጣም እንደከረረ የምትሰዳደብበት ተማሪና እዚህ ሂድ እዛ ሂድ ምናምን የለው። እኛ ትንሽ ሰላም የሆነ ነው። እኔ ስሰማ እኮ ገና በፊት ላይ አሁን አንዳንድ ቦታ ስንሰማ ገና ከሻንጣ ስቱር የኛ ነው ትምህርታለን ለእኛ ጋር ሰላም ነው። ሁለት መስጂድ ነው ያለው። አንዱ መስጂድ እንዳልኩ የተማሪዎቹ መስጂድ አለ፣ በጀርባ በኩልም የማህበረሰቡ መስጂድ አለ እና አንዱ ለሆኑ ባቾች ይቀርባል፣ አንዱ ደግሞ ሌላ ባች ይቀርባል። ያው መኖራቸው የተለያየ ቦታ ስለሆነና ወደሚቀርበው ሁለቱም እየሄድ ይሰግዳል። እዚህ መስጂድና እዛ መስጂድና የሚባል ኮንሰፕት የለም። ግን የተማሪ ዋና መስጂድ ይታወቃል። ተማሪ ራሱ ሙሉ ኃላፊነት ያለው እንደፈለገ ፕሮግራሞችን ሊድ የሚያደርግበት ነው። ሌላኛው መስጂድ ጋር ሄደ ተማሪ ደር ብትል እሺ ላይዱ ይችላሉ ወይ አዲሽናል ብዙ ፕሮሲጀር ሄደ ነው የምታስፈቅደው ምናምኖች እና ጀማ ዋልና ያለው ይሄ ነው። ግን አንዳንድ የተወሰኑ ተማሪዎች እዛኛው መስጂድ ብቻ ሄደው እዚህ ማይመጡ አሉ። እዛ የራሳቸውን ቅናት የሚቀሩ ምን አይነት ተማሪዎችን ይገጥማልና ከተማሪዎች ጋር ፒስ ነን፣ አንድ ባች ነን፣ አንድ ክላስ ነን፣ አብረን እንትን እንላለን ምናምን እንደዚህ አይነት ጉዳዮች ላይ ኮመን። ግን እዚህ መስጂድ የሆነ ሙሐዳራ ወይ ኢቨንት ሲኖር ላይመጡልን ይችላሉ። ይሄ ነው እኛ ጋር የነበረው። ኦኬ እሺ ማለት ስትራክቸራችሁ ውስጥ የጀማ ስትራክቸራችሁ እንደዚህ አይነት የፊርቃ ልዩነት አይስተዋልም ነበር? ሲጀመር ጀማው ደስ የሚለው እሱ ነው። ሲጀመር የማይፈልግ ሰው ከሆነ አይመጣም። በቃ አንተ ውስጥ አይገባበት። አሁን ብዙ ቦታ ችግሩ ውስጡ ገብቶ የሚመጣብጥ ወይ ለማለያየት የሚሞክር ሰው ነው ሊኖር የሚችል። እኛ ግን እንደዚህ ነገሮች የሉም። ኢንተረስትድ ፍላጎት ያለው ሰው ማንም መጥቶ ጀማው ላይ ይሰራል። ሌላኛው ግን ጀማ ውስጥ እዚህ ውስጥ አይገባም። የራሱን እንዲያውም አብዛኛው ጀማ ውስጥ ማይገባው ሰው ኦር ትንሽ ማስተሳሰብ ለየት የሚለው ሰው ቅራቶች ላይ ነው ሞር ፎከስ የሚያደርገው። የራሱን ቅራት የራሱን ኪታቦች በራሱ ኡስታዞች ሌላ መስጂድ ላይ የሚያስተምር ተማሪ ሰው አለ። አንድ ቦታ እንትን ምንሰሙ ከእንትን ጋር አመራረጥ ራሱ ሙሐደራ ሲደረግ ከሚመጡ ኡስታዞች ጋር ምናምን ሁላ እንትን ይኖርና ይሄ ውስጥ ለሚሰሩት ላይ አለመግባባት ሲኖር ይመስለኛል እንደዛ የሚከሰተው። ያው ሁለቱ ለምሳሌ ኤክስ የሚባል ኡስታዝን ብንጋብዝ አንተ ከሱ ኡስታዝ ጋር በቃ ተለያይቻለሁ አልስማማም የተለያየ ፊርቃ ነኝ ወይም የተለያየ አቂዳ አለኝ ብለህ ታስብና እንትና መጥቶ እዚህ ዳዋ ላይ ያደርግ አይገባም ሰዎችን እንትን ሊልብኝ ነው ምናምን ይላል። እዛው ጋባዦቹ መሀል እንደዚህ አይነት ነገር የሚፈጠርባቸው ዩኒቨርሲቲዎች በርካታ ናቸው። የጀማው ስትራክቸር ላይ የሚሰሩት እንደዚህ አይነት ልዩነት የለባቸው። ውስጡ ላይ የሚሰሩት ትንሽ ለየት ላለው የሚለው ሰውም እዚህ አንተ ጋር አይቀር መቅረቡም አይፈልግም። ሶስቱ የራሱም ፒስፉሊ ሌላ መስጂድ አሁን ብዙ ጊዜ ችግሩ አንድ መስጂድ ይኖርና አንድ መስጂድ ላይ ነው የተለያዩ ፊርቆች ሲኖሩ አለመግባባት የሚፈጠረው። እኛ ጋር ዙሪያው ላይ ወደ 4 መስጂድ አለ። ዩኒቨርሲቲ ዙሪያው ላይ ዋና የተማሪ መስጂድ አለ፣ ከጀርባ ቦሌ የሚባል በጣም ቅርብ መስጂድ አለ፣ ሌሎችም አዲሽናል መስጂዶች አሉና የቦታ እጥረት የለበትም። ማንም መጥቶ ነገራቶችን ማበላሸት ካልፈለገ በስተቀር ቦታ በደንብ አለው። የራሱን ነገር እንደፈለገ ማስኬድ ይችላል። እሺ አጌነስትስ ዳዕዋዎች ምናምን አልነበሩም? የሉም። አልሐምዱሊላህ እንዳልኩ በጣም ቀለል የሚለው ይሄ ነው። እንደዚህ እንትኖች የሉም። ከባድ ነው። ትምህርት ቤት ውስጥ በሙስሊም ተማሪዎች ላይ ጫና ነበረው በእናንተ ጊዜ? አለ እሱ አሁንም አለ፣ የተለመደ ነው። ማለት ጀማችሁ ምን አይነት ኮንፈረንቴሽን ውስጥ ገብቶ ነበር ያንን ለማስተካከል ምናምን? ቻሌንጆች ብዙ ጊዜ በሁለት ኬዞች ነው። በአለባበስ በረመዳን አለባበስ ላይ ያው ጀለቢያ አይፈቅዱም። ለሴቶችም ንቂያ ምናምን አይቻልም። ኢማምም ጥምጥም ካገኘ እንትን በቃ ሪስትሪክት ነውና አብዛኛው ተማሪ በቃ ህጉን ስለሚያውቀው አቮይድ ነው ማድረግ የሚያደርገው። ከነሱ ጋር ሌላ ሰጠጋ ውስጥ መግባት አይፈልግም። አንዳንዴ ግን የሚለብሱ ልጆች አሉ፣ ይያዛሉ። ሄደው ጀማው በሚችለው መልኩ ልጆቹን አስፈርሞ ምን ብለው ተቀብለው ይመጣል እንጂ ይህን ህጉን ለማስቀየር ብዙ አልተካሄደም። እንዲሁም ከኛ በፊት የሙስሊም ተማሪዎች የራሱ ካፌ ነበረ፣ ሁላ አሪፍ ነበረ። እኛ ልንገባ ሰሞን ግን ያው ግቢ ብዙ ነገሮች ሪስትሪክት እያደረገ ሲመጣ ካፌውም የሙስሊም የሚባል ነገር ቀረ ምናምን። ጫናው የበረታን የመጣው ነው። እኛ አዲሽናል ሌላ ነገር ውስጥ መግባት አልፈለግንም።